ልስጥ እንዴት ነው ሞዴሬተር ምሰጥ? አቡናት ፋሎ ላርገ መጀመሪያ ቆይ ልሰጥ ነው። አግኝቼዋለሁ። እሺ ኦኬ፣ ይሄው ሁሉንም ሞዴሬተር ሰጥቻለሁ። እሺ በጣም ጥሩ። ዱት ሲ ኦኬ አሁን ጎን ለጎን አድርገን እስቲ። እሺ ቆይ አንድ ጊዜ አሁን ድምጽ በጣም ጥሩ ነው። ሌሎቻችሁ ፕሊስ ታፕታፕ አድርጉልንና ትንሽ ወንደርፉል አትሊስት አሁን እንተያያለን። የሆነ ነገር ይሻላል። እሺ ጎሄድ አሁን ጥሩ ነው፣ ድምፅህም ጥሩ ነው። ሌሎቻችሁ ታብታባችሁን ቀጥሉ። 1 ሚሊዮን አስገቡልን ፕሊስ። ጎሄድ ኢብራሂም፣ እስካሁን እየተከታተልኩ ነው፣ በደንብ ገብቶኛል ሀሳብህ። ጎሄድ ያ ሰው ትንሽ ብቻ ወደኋላ ለመለስና ህዝቡም እንዲገባው ምንድነው ከብሉይ ኪዳን ጀምረን አንድ አምላክ እንዳለ አሳይተናል። ይሄ ደግሞ ኃይሉሻም የሚስማማበት ነገር ነው። ኢየሱስ የሚያስተማረው ከዚህ ያለፈ ነገር አይደለም። አንድ አምላክን በምድር ላይ አንድ አባት እያለ እሱ በሰማይ ያለ እያለ ሲናገርለት የነበረው አምላክ ነው። እሱ ደግሞ የሁሉ አባት ተብሎ ኤፌሶን ላይ ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ አንድ አምላክ የሁሉም አባት አለ። አንድ አምላክ። ስለዚህ የአንዱ አምላክ የሁሉ አባት የተባለው የኢየሱስን ተነጥሎ ለኢየሱስ ብቻ ያልሆነ አይደለም፣ የኢየሱስም ጭምር ነው። ምን አለ ዮሐንስ ወንጌል 20:17 ላይ ወደ አባቴ እና ወደ አባታችሁ አለ፣ ወደ አምላኬና ወደ አምላካችሁ። የኢየሱስ አባት የነሱ አባት ነው፣ የኢየሱስ አምላክ የነሱ አምላክ መሆኑን ነው የተናገረው። ይሄ ነገር ስናየው ስንት አምላክ አለ፣ ማን ነው እውነተኛው አምላክ ብለን ስንል እውነተኛ አምላክ ብቻ ነው ከአንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ብሎ ዮሐንስ 17:3 ላይ ሲናገር እናየዋለን። ኢየሱስ ሲሰብከው የነበረው ሲናገርለት የነበረ አንድ አምላክ አለ። እሱም አባቴ ብሎ ሲጠራ የነበረው የሁሉ አምላክ የሆነው አንድ አምላክ አብ አለን ተብሎ የተጠቀሰለት አንደኛ ቆሮንቶስ 8 ላይ ቁጥር 4 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ማንም ምንም አላለም። ማንነት ነው የጠቀሰው እዚህ ጋር ማንነት። ተግባባ። ማንነት ደግሞ ማለት አብ ማንነት ነው፣ ወልድ ማንነት ነው፣ መንፈስ ቅዱስ ማንነት ነው። በማንነት እንደ አብ ያለ ማንነት አምላክ ተብሎ የሚጠቀስ ማንም የለም ብሎ ተናገረ። ለዛ ነው ወረደና ነገር ሁሉ ከእርሱ የሆነ አለ ምንጭ፣ እኛም ለእርሱ የሆነን ፍጡራን ማለት ነው እንዳለ አስገኝ ያላቸው። ስለዚህ አንድ አምላክ አብ አለን ብሎ ዘጋው የአምላክን ጉዳይ ማለት ነው። በቃ አምላክ እንዳይነሳ ከዚህ በኋላ አንድ አምላክ አብ አለን በማለት ከዚህ በኋላ ሌላ አይነት ነገር እንዳይነሳ ከአብ ውጭ ሌላ አምላክ የለም ብሎ ቁጭ አድርገው ማለት ነው። በጣም ደስ የሚል ነገር ነው። ኢየሱስ ታዲያ ማን ነው ብለን ካለን እዛው ጋር ሲናገር አንድ ጌታ ኢየሱስ ክርስቶስ አለን ይላል። በነገራችን ላይ ማን ነው የሚያስገባው? ሰው እንዳይገባ ፕሊዝ። ማን የገባው እንትን አሁን እኔና እሱ ብቻ ነው የምናወራው ፕሊዝ። ኦኬ፣ ስለማንፈልጋችሁ ሳይሆን ፕሊዝ፣ እንደው በጣም በይቅርታ። ቅድም ካሳሁን ግን እሱ ሞዴሬተራችን ስለሆነ እሱ መግባት ይችላል። ሌሎች ሰዎች ግን ማንም ሰው እንዳይገባ። እሺ ጎሄድ፣ እየሰማሁ ነው። በጣም አሪፍ ነው። ክርስቶስ ግን ማን ነው ብለን ካልን ክርስቶስ እዛው ጋር አንድ ጌታ ኢየሱስ ክርስቶስ አለን ብሎ ይናገራል። እኔ ጌታ የሚለውን ቃል መምህር በሚል እየለወጠ ሲያመጣ እናያለን። የማርቆስና የማቴዎስ ጸሐፊ መምህር አንድ መምህር አላችሁ፣ መምህር ብላችሁ አትጠሩ ብሎ ኢየሱስ ሲናገር ነው። ኢየሱስ የጌትነቱን ጉዳይ ስናይ የሹመት ጌትነት እንደሆነ ሁላችንም የምናውቀው ነው። ሐዋርያት ሥራ 2:36 ላይ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ስለዚህ እግዚአብሔር ጌትነትም ሰጥቶታል፣ ምንም ሰጥቶታል፣ እንዲሁም ክርስቶስነት ሰጥቶታል። ክርስቶስ ማለት ምንድነው ስንል ቅድም ኃይልሻ ሲል እንዳለው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ምን እያለ ይናገራል? የናዝሬቱን ኢየሱስ እግዚአብሔር በመንፈስ ቅዱስ በኃይልም ቀባው ይላል። ቅባት ምንድነው? ኃይል ነው። ከዛ ማዳን እንዲችል አረገው ማለት ነው። ክርስቶስ አረገው። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና አለ። ስለዚህ አሁን ኢየሱስን አምላክ ነው ብሎ አይደለም ክርስቶስ ነው ብሎ በኢየሱስ ያመነ ሁሉ
ምን ይባላል ከእግዚአብሔር እኛም ክርስቶስ ነው ብለን እናምናለን እኛ ሙስሊሞች ምክንያቱም መሲህ ብለን እንጠራዋለን አንተም ክርስቶስ ነው ብለን እንጠራዋለን ኢየሱስ አምላክ አለው ብለን እናምናለን አንተም ታምናለህ ሶ ትልቁ አንድ የሚያደርገን እነዚህ ሁለት ነገሮች ናቸው ኢየሱስን ክርስቶስ አይደለም ብሎ የማያምን ደግሞ የተረገመ ነው ብሎ ጳውሎስ ቁጭ አድርጎት እናያለን ማለት ነው ስለዚህ በአንድ አምላክ ዙሪያ እንስማማለን ማለት ነው አሁን የሚያስማማን ይሄ ከሆነ ኢየሱስ ሰው መሆኑንም ከተስማማን ግን ችግሩ አሁን ኢየሱስ በስጋ የተገለጠ አምላክ ነው ብዬ ደግሞ አላምንም እሱን ደግሞ አንተ ታስረዳንና እኔ ጥያቄ ጠይቃለሁ ማለት ነው ኢብራሂም አንበሳ ኢብራሂም ስማ እንጂ አሁን የጠቀስካቸውን ጥቅሶች በሙሉ እኔ አምነዋለሁ አሁን ይሄንን እኔ ልክ እንደማምነው አድርገን የጠቀስከው የጀመርከው ከኢብራሂም ነው ከዘዳግም አንድ አምላክ የሚለውን አዎ የክርስቲያን አምላክ አንድ አምላክ ነው በጣም ትክክል ግን አንተ የጠቀስክበት ምክንያት ይገባኛል እዛ ጋር እስራኤሎች ስማ አምላካችን እግዚአብሔር አንድ ነውና ብሎ የተናገረውን ከምን አንጻር እንደጠቀስክ የስላሴን የኛ ክርስቲያኖችን የስላሴ ኮንሰፕት እሱን የሚቃረን ሐሳብ እንደሆነ በማሰብ ታሳቢ በማድረግ ይመስለኛል ምክንያቱም መጽሐፍ ቅዱሳችሁ የያዛችሁት ባይብል አንድ አምላክ መሆኑን ተናግሮ ሳለ እናንተ ግን ሶስት አደረጋችሁት ነው ይሄንን እናወራለን ያቦ ወንድማችን ኢብራሂም ቤት ስገባ አልሐምዱሊላህ ወላይ በጣም ብዙ ነገር ላወራው አስቤ ነበር ሼር አድርጉለት እስቲ ከቻላችሁ የኔን ቤት ስናፕ ፌር ወላይ ጭራሽ ማለት ነው ወላይ በጣም ፌር አይደለም ስናፕ ፌር እሺ ሼር አድርጉለት this is not really fair ማለት ነው ጭራሽ በቃ በጣም የሚደብር ነገር ማለት ነው ወላሂ እስቲ ኮስት ላይ ከመጣ ሌው እስቲ damn ሼር አድርጉለት እስቲ ያ ጀማ በጣም የሚደብር ነገር ማለት ነው ወላሂ it's not fair አናደውኛል ወላሂ አሁን እስቲ ሪፖርት በማድረግ ምንም የሚመጣ ነገር አለ በአላህ አረ ይደብራል ወላሂ በጣም የሚደብር ነገር ማለት ነው የሚደብር ነገር እጭ ወላ ለኸይር ነው በርግጥ እሺ ለኸይር ነው እሺ አሁን ሼር አድርጉለት ከመጣ እኔ ቤት ይግባ ሼር አድርጉለት ጀማዓው እሺ እንደው ለአላህ ብላችሁ እንደው በአላህ ይዣችኋለሁ እስቲ የለቀኩት ቪዲዮ አለ ቫይራል አውጡልኝ እስቲ እስቲ ቫይራል አውጡልኝ ቪዲዮውን እስቲ እስካሁን 4000 እንደው ገብቷል አይ ኑ በቃ አሁንማ ኑ ና በሉት ኃይሉማ አሁን ቤት 1400 ሰው ቤት ከፍቶ እየጠበቀህ ነው ና በሉት እንዴ ይደብራል ና በሉት ስፔሻል ገስት አደርጋለሁ በሉት ኑ ጥሩልኝ አንድ ጊዜ ኢብራሂም እየጠበቀህ ነው እንዴ ቤቱን እኮ በጣም የሚገርም ነው ሄደን 2000 ሰው ቁጭ ብሎ እያወራን እኔና ኃይሉ ቤቱን ዘጉበት በጣም ያሳዝናል ወላሂ it's not fair ክርስቲያኖች እንደዚህ አይነት ነገር አግባብ አይደለም ወላሂ it's not fair it's not really fair ወላሂ በጣም የሚደብር ነገር እና ኡስታዝ ሰላም አለይኩም ኡስታዙና አልሰማኝም መሰለኝ ወአለይኩም ሰላም ወራህመቱላሂ ወበረካቱ ምንድነው አላማችሁ እናንተ ልጆች ሰው ምን ረግ ነው የምትሉት ወዴት ሂድ ነው የምትሉት ለማን ነው አቤት ኡስታዝ አንተ ያስተረፍከውን እኔም ለነካካ ብዬ ነው ኃይሉን እኮ ጀምረኸው እኮ አልጨረስከውም ኡስታዝ ረሳው እንዴ በነካፍ አይ ኃይሉን ጀምረህልን ነበር ያኔ አስታውሳለሁና አልጨረስከውምና እኔ እኮ መጫን አልወድም ሰው ለዛ ነው በለቀቀለው ማረጋቸው በራሳቸው ሰዓት እንዲመጡ ማለት ነው ያ በነገራችን ላይ እንደዚህ ሙሉ ጊዜያችሁን ከሰጣችሁ ላይ ቀር ወላሂ እኛ ስራ እየሰራን ምናምን ነው የምንመጣው ስለዚህ በተቻለ አቅም ያ ጀማ ይቅርታ ኢብሮ እንዳትቀየመኝና ኢብራሂምን ፎሎ አድርጉት በዛሬ ደግሞ ጊፍት ያላችሁ ሰዎች ደግሞ ጊፍት ስጡት ወላሂ ከይቅርታ ጋር ኢብሮ ይሄ የኔ ሐሳብ ነው ያንተ ሐሳብ አይደለም
ጊፍት ያላቸው ጊፍት ስጧቸው፣ ለወንድሞች አበረታቷቸው፣ አይዟችሁ በላቸው። በሀሳብ በጉልበትን በንዋይ ከጎናቸው ሁኑ። የምር ሌሎቻችን የራሳችን ስራ አለ። ስለዚህ እነዚህ ልጆች ፉል ታይም ነው የሰጡት ለዚህ ነገር እና አስቡበት። ወላሂ ምንም አጀር ካላ ዘንድ ታገኝታላችሁ። ዳዋ እየተስፋፋ ነው፣ በጣም እየተጠናከረ ነው ያለው። ደግሞ ፍቅራቸውን ደግሞ ተመልከቱት። በጣም መከባበር አለ፣ መዋደድ አለ። ምንም ነገር ሙስሊም ወንድሞች እና እህቶች መካከል የሆነ ነገር ቢፈጠር እንኳን ገመዱ አለ፣ ላኢላሃ ኢለላህ የሚል ገመድ አለ። ሄዶ የትም አባቱ አያመጣም። ያኮረፈም አኩርፎ ይመለሳል፣ የተቆጣም ከቁጣው ይመለሳል። ከነፍስየው ይልቅ ያው ዲን ከፊት ለፊት እንዳለ ያውቀዋል፣ ዋጋ እንደሚያስከፍለው ያውቀዋል። ስለዚህ ያለው አማራጭ ተባብሮ እነዚህ ልጆች በፍቅር በአንድነት በመከባበር ሁሉም አሁን ተሰብስበው እየሰሩ ነው ያሉት። እናንተ ደግሞ ከስር አበረታቷቸው። ጊፍት ያላችሁ ልጆች ጊፍት ስጧቸው። ይሄ የኔ ሀሳብ ነው፣ የነሱ አይደለም። እንዳትቀየሙኝ። እነ ኢብሮ እነ ምናምን አሁን ይቀየሙኛል፣ እነ ሳላ እነ ኢምራን ቢሰሙ ይቀየሙኛል። እኔ እንደ ሀሳብ ቤት ሲከፍቱ ጊፍት ስጧቸው፣ በደንብ አድርጋችሁ መረቅ አድርጋችሁ ስጧቸው። በዛ ላይ ደግሞ አዋሯቸው በሀሳብ በጉልበት። እኔ አሁን በሀሳብ በጉልበት አለው ከጎናቸው ነኝ። ሌሎቻችሁ ደግሞ በነዋይም የሚያስፈልጋቸው ለምሳሌ የዓመት እንትን ካስፈለገ ምንድነው ኔትወርክ ምንድን የሚባለው ዳታ መሙላት ካስፈለገ የዓመት ሙሉና ስጧቸው። ላፕቶፕ ካስፈለጋቸው ላፕቶፕ፣ የሆነ መጽሐፍ አማዞን ላይ ለምሳሌ መግዛት አይችሉም እነሱ ከኢትዮጵያ ውጭ ስላሉ፣ እንደዚህ ሲያስፈልግም እንደዛው ገዝታችሁ አገር ቤት ላኩላቸው መጽሐፉ። እንደዚህ አይነት ነገሮች ተባበሯቸው። ኢንሻአላህ ዳዋውን ለማሳደግ ነው፣ ሌላ ነገር አይደለም። ሌላ ምንም አላማ የለንም። አብሽሩ። ይሄ ነው። ልጆች ተኝተዋል። ኤብሮ ኡስታዝ ግን ከሁሉ በላይ ማለት ነው ወላይ ቀደም ቪዲዮ ስሰራ ከ2 ሰዓት በላይ ደክሜ ነው የሰራሁት እና የሰራሁት ቪዲዮ ስለ ነብያችን ሰለላሁ ዐለይሂ ወሰለም ፕሮፌሲ ነውና 5000 ሰው ብቻ ይሄ ሁሉ ሰው እያለ 5000 ሰው ብቻ ነው ያየውና እኔ እንደው ሁሉ ቀርቶብኝ የምሰራው ቪዲዮ እንደው ቫይራል ቢወጣልኝ እንደው ይሄን እንደው ወሲያ ስጣቸው ነው ያልሰባ ብለውኛልና እንደው አንድ ነገር ነው። እሱም አንድ ነገር ነው። ሼር አድርጉለት፣ ኮፒ ሊንክ አድርጉለት። እሱ ራሱ አንድ እንትን ነው። ዋናው ነገር እሱ ነው። በተለይ ጀዛከላህ ኡስታዙና አላህ ይጠብቅህ። ያው ወይ አብደላ በጣም ይቅርታ በጥንት ስለፈራው ነው ተመልሼ የመጣሁትና በወጣ ደስ ይላል። እንትና ችግር የለውም። ኢትስ ኦኬ አብሽር። ኢትስ ኦኬ አብሽር። እሺ በጣም አመሰግናለሁ ከታች ያላችሁ በሙሉ እና እሺ እናወራለን ኢብሮ በውስጥ። እሺ አመሰግናለሁ በጣም አብሽር። አመሰግናለሁ እጅግ በጣም ይቅርታ ከልቤ ማለት ነው። በጣም መውረድ ያለብኝ ምክንያት አለና እሺ ችግር የለውም። አላህ ይጠብቅህ። አላህ ጽናቱን ይስጥህ። አላህ ከተንኮለኞች ከሴረኞች ሁሉ ይጠብቅህ። እሺ አሜን። ባለህበት ሁሉ ማሻአላህ አላህ እውቀትን ይጨምርልህ፣ ጽናትን፣ ብርታትን፣ ኃይልን ይስጥህ። ቃኔ የማረግልህ አሜን። አንድ ቃል ዱዓ ይሁን ምንም አይዶን አላቀም ብትናገር ደስ ይለኛል ኡስታዝ። ልጆች ተኝተዋል። ኢንሻአላህ ነገ ቤት እመጣለሁ። ከከፈት ቤሪያ ወይ ደግሞ ኤብሮ ጋር እመጣለሁ ኢንሻአላህ። የነገ ሰው ይበላል። በደንብ ነው የማወራው። ተይዣለሁ። ልጆች ተኝተዋል። እሺ በጣም አመሰግናለሁ። ሰላም ሁኑልኝ። እሺ ደህና ደር። አላህ ይጠብቀን። ሰላም አለይኩም ወራህመቱላህ። ጀማዓው እየገባችሁ የለቀኩትን ቪዲዮ አደራችሁን 1600 ሰዎች ያላችሁ እንዲህ መለመን አይጠበቅብኝም እናንተና ሁላችሁም ግቡና ሼር አድርጉ። ያው ዳዕዋ ነው፣ ሌላ ነገር ባለሽበት። አሚን ነው የምትይው፣ አሚን ነው የምትይው አንቺ። እሺ ጥያቄ ያላችሁ ማንኛችሁም ግቡ። በቃ እሺ ጥያቄ ያላችሁ ጥያቄ ብቻ ነው ግን የምፈልገው። እሺ ዝም ብሎ ሪኩዌስት እንዳልኩ ጥያቄ ያለው ሰው ከታች ዶክተር ብልጻ 60 ምናምን ሰው ነው ገስት የሚልከውና መሀል ላይ በነገራችን ላይ ኢብሮ ቪዲዮን እናስታውሳለን። ከዛ ውጪ ኢንሻአላህ ፈትዋ አይደለም ፈትዋ እንዳጠይቁ አየር ላይ ነው የምትሰየፉት። ጠቡ ነው የሚለው መሰለኝና ቀን ጀምሮ ገስት የላከ ነበር። እሱን አስቀድመው ኢብሮ ሴት ይሁን ወንድ ወላሂ አለም ወረደ። እሺ
ካሊድ እንደው ወቀሳ አላህን ወቀሳ ምን የሁለቱም ነው ኡስታድ መልስ ሴንት ነው ወንድ ነው ስላለ እኔ ስላስገባኝ እኔ ከሁለቱም ነኝ ችግር የለውም ያወቀኝ ነው እንደዚህ ያለ መልስ ሰጣ እኔ እኮ ከኢብሮ ነው የተማርኩት ኢብሮ አንተ እኮ አንዳንድ ጊዜ ስታንዳርድ ባይ ምናምን ትጠቀማለህ እኔ ብዙ ካንተ ይማራሉ ግን ብዙ ጊዜ ላይ ሚዩት እንደሚያደርጉኝ አላውቅም ኤኒዌይ ወደ ጉዳይ ልግባ ጀዛከላሁ ኡስታዴ እኔ ከምሬንም ለዛ ገብቻለሁ በጣም ነው የሚከታተላችሁ ግን አንዳንድ ጊዜ ፕሊዝ አድሚኖች የሚያወራ ሰው ሐሳብ ያለው ሰው እንደ የተለያየ ቁም ነገር ያላቸው ለመስጠት የሚሰጡ ሰዎች ፕሊዝ ይላችሁ ለአላህ ብዬ ነው የምወዳችሁ እኔ ከናንተ ውጪ ሌላ የለኝም በተለይ እዚህ ከመጣው እናንተ ካገኘው ብዙሩም እንደኔ የሚገባ ሰው የለም ከምሬን እንደኔ ብዙሩም ገብቼ ማውራ የለም ዝም ብላችሁ ግን አንተ መናገርና ማውራት ካልቻላችሁ ሊቭ ሚ አሎን ካልተሳደብኩ እኔ ክርስቲያኖቹ የማይሆን ነገር እንደ አድሚኖች ነው ብሊስ ተጠንቀቁ ኡስታዝ ነው ስለዚህ ወንድሜ ስለሰለመው ደግሞ ማሻአላ ላስት ዊክ ወላሂ በጣም ደስ ብሎኛል ለአላህ ብላችሁ ዱአ አድርጉለት ይሰልማል ብዬ ነበር ያው ከኔ በፊት ወንድሞች ተናገሩ አላህ ሱብሃነሁ ወተዓላ ወንድሞቼ ሂዳያ የሚሰጠው አላህ ነው ከምድር ምላችሁ አንዳንድ ጊዜ ለማን ነው አላህ ሂዳያ እንደሚሰጥ ለማን ቀዳዳ እንደሚከፍት ለማን ልቡ እንደሚከፍት ይነበር ነው ኦንሊ አላህ knows but አንተ ከቻልሽ እኔ ከቻል والله كلب دعاء نارك بقى لك الدعاء والعباده دعاء እኮ ቀላል ነገር ነው ያመስለች دعاء እኮ ብዙ ነገር ነው ምትሰጠው ወንድሞች ግን እኛ እንደ ሙስሊማ አስላታችን ውስጣችን ለዚህ ነው والله ከምሬ እብሮ አንተ የድሬዳዋ ልጅ ስትለኝ ነበር ከዚህ በፊት የድሬዳዋ ልጅ ያው ታውቃለህ ዛሬ አውራ የፈለከውን አውራ አይኖ አብሽር አውራ ለምሳሌ እኔ ስናገር ከምንም ነው እናንተ በማግኘት የበጣም ደስ ብሎኛል ለኛ ሁለተኛ ደግሞ እኔ ነው እንግዲህ ባለኝ አቁሜን ለመናገር ያለኝን ሙቀት አላህ Subhanahu Wa Ta'ala የሰጠኝም ትንሿ ነገር በልጉኒ አዋላያ የምትለው ደግሞ ለመተንፈስ ብዙ ጊዜ ሩም ገባለሁ አንዳንድ ጊዜ ጅዋጅ የሚገቡ ሰዎች ደግሞ ደዋ ያርኩ ወጣሉ በጣም ግን ሙቀት የለኝም ኤቪደንስ ካሉን ግን ተለብየ እናንተ ጋር ሌሎች ሰዎች ነው ማድረሳችሁ ለምን ፍራት የለኝም ለማውራት ሐሳብ ለመስጠት ወንድሞችን ለማስመሰገን በተለይ አድሚኖች ኡስታዶች ሁሉም በተለይ ኡስታድ ወሂድም በጣም ወደው ወንድሜም ከዚህ በፊት እንደው ምን ብስል ነበር ኡስታድ ወሂድ ካሰማችሁኝ والله ወንድሞችና እህቶቼ ፕሊዝ ንጽጽር የምታረጉት ኡስታዶች ፕሊዝ ተነጋገሩ በስተጀርባ አንዳንድ ጊዜ የሆነ ሩም አንድ ላይ ተሰባሰቡ አንዳንድ ነገር የሆነ ነገር አድርጉ ብዬ ነበር ሐሳብ ያው የመጣ ነው ማሻአላ ደስ ብሎኛል አይ አንዳንድ ጊዜ አንድ ላይ ተሰባሰባችሁ ስትመጡ በጣም ደስ ይላል ለምን እናኮራለን አሁን ለምሳሌ 1300 አለ ኢብሮ ሲወጣ ማን ይወጣል ማዘጋጀት አለብህ እኔ ሲወጣ ሌላ ማን ነው የሚከፍተው እንደዛ ማሰብ ብዙ ጊዜ ተያወራ ነበር ኖ ዋልስት ሚ ዋት እኔ ስለሙጫው እንደ እብድ ይመስላችኋል እብድ አይደለም ወንድሜ እብድ ከውስጡ ጥሩ ነገር አለ በደማርካ አዳምጡት ሙጫው ምናገረው ከልቡ ነው ለአላህና ለነብያችን ሰለላሁ ዐለይሂ ወሰለም ፍቅርና ውዴታ ስላለው ብቻ ነው እንዲታቁርኝና ወንድሜን ቅድም የሰለመ በጣም ደስ አለኝ ሳይሰልም ግን አላዳመጥኩ ሲሰማ ግን በጣም ደስ ብሎኛል ላስት ዊክ ሲናገር እንዳው የሪያ ወንድም መሰለኝ አይደል የሪያ ወንድም ነው እንዴ ኖ እሱ አይደለም ነው ያው የረያም ጓደኛ ማሻአላ እዛው ትክስ ያደረገ ማሻአላ አንዳንድ ጊዜ እንዳው ነብያችን ሰለላሁ ዐለይሂ ወሰለም ከማጋር ነው ዱዓ ጥሩ እንደምታገኙ ከማጋር ነው አጅን አላህ አልነገረን ነብያችን አልነገረን ነገሮች አላህ የሚያውቀው ብቻ ነው የኔ ዱዓ ሊሆን ይችላል ይነበር ነው የእምራን ይሁን አላቆም የስተወይ ይሁን አላቆም በማድረጋችን ብቻ والله አንድ ሰው ጥሩ ነገር ያገኛል እኔ በኔ በኩል ግን መቶ በመቶ ዱዓ ሲያረኩት በዛ ሰዓት ሰውየው እንደው ሰለመ ለማለት ይችላል ቢካዝ የራሴ ነው ካለ ካልመሸርከ አላህ Subhanahu Wa Ta'ala እያንዳንዳችሁ እንደዛ ማለት ይችላልላችሁ ስለዚህ والله አላህ Subhanahu Wa Ta'ala ወንድሜ በተቻለ ቅድም አንድ ነገር ስናገር ነበር በጣም ይገርማችሁ ልክ ሲሰለምኮ ብዙ ነገር እስኮ ተክስቲና ቴሌፎን እየተደወለልብኝ አለ እና ወንድሞችና እህቶቼ ደግሞ ብዙ ነገር ነገሩት እኛ ዲናችን አንድ ወደ ከጨለማ ወደ ብርሃን ሲመጣ ምን አለ ደስተኛ ይላል እንደናው ለኮ ወለስ ምስቴና ሰርግ እንኳን ሲገባ እኮ እንደዚህ አልደሰተ በጣም ይገርማችሁ እናቴ ከመቃብር ወጣች ብሎ እኮ እንደሰተ በጣም ይገርማችሁ ግን አንድ ሰው ሰለበስ ምን አለ እናለቅሳለን እንደሰታለን ቢኮዝ ሰውየው ከአዛብ ያወጣን ነው እኮ ከጨለማ ወደ ብርሃን ሲገባ ወደ አላህ ሲጠጋ ምን አለ ደስ ይለናል ሁላችን ከልብ እንደሰት እንዋረድ እንፋቀር እቺን ለማልፈልጌ ነው ከተቻለ ወጣል ፕሊዝ ወንድሞች ናይቶቼ በተለይ አሰል ሙስሊም
በተቻለ መጠን ሙስሊሞች ክርስቲያን ሲመጡ ሌላ እንደ እብሮም ሌሎቻችሁ እንግዳ ሲመጡ ፕሊስ መጥፎ ቴክስት አትጻፉ፣ መጥፎ ቴክስት አትጻፉ አደራችሁ። እኛ ተምሳሌት እንሁን፣ ተምሳሌታችን እናሳያቸው። እችን ነው የምላችሁ። ብዙ ጊዜ ነው ልብ ያለው ልብ ይበል ፕሊስ ብዬ ብዙ እጽፋለሁ። ተጠንቀቁ ወንድሞቼ፣ አንጻፍ። አንዳንድ ጊዜ ሙስሊም መስለው ደግሞ አንዱ አሉ። አንዳንድ ጊዜ ሙስሊም ስም ይዘው እንደ ለአባሽ እንደ ከአላህ ያፈነገጡ እንደሱ ይሻላል። እንደው ከነዙ ደግሞ ተጠንቀቁ ፕሊዝ። ኢንሻአላህ ጀዛኩሙላሁ ኸይር ወንድሞቼ። እኔ እንደዚህ የሚያሳውረኝ ወላሂ ከሁለት ቀን በኋላ እኔ ጋር ጾም ነው። በደስታ ጾምን ሁላችን ጾማችን በደስታ ተቀብለን በደስታ ወንድሞቻችን አይቶቻችን በሰላም እናሰርፍ አላህ አድርገን። ይሄ ወንድማችን ደግሞ ባለቀ ሰዓት ጾሙ በመጣለበት ኢንሻአላህ የዘላለም ጾሙን የሚጾም አላህ አድርግለት፣ ንጹህ ጽናቱን ይስጠው አላህ ሱብሓነሁ ወተዓላ። ቀጣዩ ደግሞ በሱ ሰበብ አላህ ሱብሓነሁ ወተዓላ ሌሎቹንም በሱ ምክንያት ሌሎቹ እንዲመጡ አላህ አድርግላቸው። አምን በል ወንድሜ፣ ዱዓ ባርጉ። ሌላ ደግሞ ይዘርፋሉ በዚህ ጾም። ምመነኝ፣ አምን በል። እኔ አይደለሁም የምሰጠው አላህ ነው። አላህ ሱብሓነሁ እድዑኒ ፈስተጅብ ለኩም ብለዋል። ለምኑ ይሰጠዋለሁ። ስትለምነው ብቻ ነው አላህ ሱብሓነሁ በሩ አንኳኩተን ሌላ በዚህ አምራችን በዚህ ጾማችን ኢንሻአላህ እንዳለ እስልምና የሚገርፉ ሰዎች አላህ ያሳየን። እንደ እምራ ወንድማችን እንደ ወሂድ ኡስታዶቻችን እንደ ሁላችሁም አድሚኖች ወንድሞችና እህቶቼ ለአላህ ቢወዳችሁ ሁላችሁም የምትሰሩት ነገር አላህ ሱብሓነሁ ምንዳችሁም በአኺራም በዱንያ አላህ ይስጣችሁ። ሁላችሁም ለአላህ ብለን የምንወድ አላህ አድርገን። ጀዛኩሙላሁ ኸይር ጀዛ። ስላስገባችሁ ደስ ብሎኛል። ተንፈስ ብያለሁ። ነገ ደግሞ ላላ ማታ ነው ኢንሻአላህ። ከልብ ዱዓ ነው ማድረግላችሁ። አላህ ወዳላችሁ አላህ ይምራችሁ። ሁላችን አፉቱላ እንባባል። አላህ ሱብሓነሁ ወተዓላ ደግሞ መጪው ረመዳን ነው ኢንሻአላህ። ያው የጀነቱ ደግሞ ክፍት ነች። ሸይጣኑ ተዘግቷል። ሸይጣን የሰው ሸይጣን ደግሞ አለች። ጭፍራ ሸይጣን አለ እንዳትረሱት። ጭፍራ ሸይጣን ከውስጣችን ስላሉ እነሱ እንዳትረሱት። እሱም በውስጣችን ደግሞ እንውጣ ኢንሻአላህ። ጀዛኩሙላሁ ኸይር ጀዛ። በዚህ ሰበብ አላህ ሱብሓነሁ የመጨረሻው ረመዳን እንዳያልቅብን አላህ የዘላለሙ ረመዳን ስትል በጀነት ምን ተሰበሰበ አላህ ግን። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዴ ወሂድ ታሟል ብለሃል። አላህ ኢንሻአላህ ያፍልህ። አላህ ሱብሓነሁ ወተዓላ ከአሁን በኋላ ኢንሻአላህ ከዛም ሰላም ሰጥቶ ጤና ሰጥቶ ከአሁን በኋላ ከምሽታ ከሚያወሳውስና ከህመም ሁሉ አላህ ሱብሓነሁ ወተዓላ እፎይ ይበልህ ኢንሻአላህ። አላህ ሱብሓነሁ ሊፈትንህ ነው እንደምታውቁት። አላህ አንዳንድ ጊዜ ለሚወደው ሰው ነው አንድ ጊዜ የሚፈትነውና ኢንሻአላህ ኡስታዳችን ደግሞ ኢንሻአላህ ለታመሙ ሰዎች ሁሉ አላህ አፊያ አድርግላቸው። ለሞቱ ወንድሞችና እህቶቻችን ደግሞ አላህ በጀነት ይስጣቸው። እኛም እድሜ ጤና ሰጥቶን በጥሩ ነገር ስራጠል ሙስተቅቢል ይዘን የምንሄድ ሰዎች አላህ አድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላሁ ኢብራሂም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አላህ ይቀበል። እሺ ነው ፎሎ አድርጉት ኢንሻአላህ። ፎሎ በደንብ አድርጉት። እሺ ትግረኛ ቤት ይሰራል። እሺ ኢንሻአላህ ጥያቄ ያላችሁ ሰዎች ሰላምን እስኪ አስቀድመው ይብሩ አብዱሰላም ማን ነው? አብዱሰላም ሙይታን መርሃባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ከቀደም ጀምሬ ገስት እየላኩ ነበረ። ያው እናንተም ቢዚ ናችሁ። ምንድነው ይብሮ ባለፈውም ጠይቄ ነበረ እና ቅርታ ኡስታዝ ወሂድም ነበሩ። አሁን ደህና ወጡ። ወንድማችን ያው እየተነጋገረ እያለ ስልክ ገባባቸው መሰለኝ ወጡ። ፈልጊያቸው ነበር፣ እነሱንም ፈልጊያቸው ነበር። ምክንያቱም ምንድነው እናንተ አሁን ትልቅ አላማችሁን እየተወጣችሁ ነው። ባለፈውም ነግሬ ነበር መማር እፈልጋለሁ ብዬ ነበረ። በቴሌግራም አናግሬ ላይ ነበረ። በቴሌግራም ቴክስት ፌል ነበር፣ አልመለስክልኝም። ማን ነው ስምህ በቴሌግራም? አብዱሰላም ነው። አብዱሰላም መማር ነው አይደል የፈለግከው? አዎ መማር ነው የምፈልገው። እሺ አሁን ሃይ በለኝ አንድ ጊዜ። ችግር የለውም አገናኛለሁ። ሃይ በለኝ አንዴ። እሺ በቴሌግራም አዎ አሁን ሃይ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ አሁን ጋይስ ወአለይኩም ሰላም ጋይስ። አሁን ከዚህ በኋላ ግን ማለት ነው የምትገቡ ሰዎች ጥያቄ ለመጠየቅ ብቻ። እሺ አይሰማም ይጎ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? እሺ እሺ ብሮ ኢብኑ ፈልጌህ ነበር። ባለፈው እኮ ስልክልህ ኢንቦክስም ልኬልህ ነበር፣ አላየኸውም። ለምንድን ነበር የፈለከኝ? እኔ ብዙ ሰው ነው የሚልክልኝ ጋይስ፣ በጣም ብዙ ሰው ነው መጣልህ። እሺ
ሀይ በለኝ አንተም እንትን አታርጉት እሺ። ያጀማ 1200 ሰው ቁጭ ብለን ሀይ በለኝ በቃ ኢንቦክስ ላይ አዎ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ኢብሮ ወአለይኩም ሰላም ወራህመቱላህ። ሰላም ነው። ሪኩዌስት አልቀበልም አለኝ ኢብሮ። እንዴት ላርግ ታዲያ? እኔ ምን ላርግ ኢብሮ? እሺ እንዴት ላርግ? ነው ያው ከሱ ተቀበለው። እሺ ከአብዱ ሰላም ተቀበል። ሪኩዌስት አልቀበልም አለኝ ኢብሮ። አረ ሀቢቢ ከአብዱ ሰላም ተቀበል። አረ ሰውን እያስወጣችሁት ነው ለአላህ ብላችሁ እንዴ። አብዱ ሰላም አናግርና አስተው። እሺ እሺ በቃ ሁለታችሁም ታችሁ ነው በቃ። እሺ ኢብሮ እሺ ማን ነበረ ጥያቄ ያላችሁ? ቀጥሉ። ጥያቄ ነበረኝ። በእኛ በቁርአናችን ላይ የክርስቲያኖችን መጽሐፍ ተቀበሉ ይላል። ስለዚህ እስኪ አስረዳኝ። አይልም። አይ ተቀበሉ የሚል ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለምን አላህ አላቸው ከአንተ በፊት ወንዶችን እንጂ መልእክተኛ አድርጌ አላኩም አላቸው አላህ ለነብዩ ሰለላሁ ዐለይሂ ወሰለም። ይህንን ደግሞ ጉዳይ አስመልክቶ ማታቁ ከሆነ ሌሎችንም ጠይቁ ነው። ተግባባን? ከዚህ በፊት ሲላኩ የነበሩት ሰዎች ናቸው እንጂ መላእክት አይደሉም። ለነቢያት ሲላኩ የነበሩት ማን ነው? ነብዩ ነው ሲላኩ የነበሩት። ይህንን አስመልክቶ ነው እንጂ አህለል ኪታቦችን ሂዱና ጠይቋቸው እነሱ ነው ትክክለኛ ሃይማኖት ምናምን የሚል ነገር የለም። እንደዛ ነው ነገሩ። እዛ ነው። አይዋ መርሐባ። ደግሞ አንድ ጥያቄ አለኝ። ጠይቅ። ክርስቲያን ገብቷል አረፋ። ምናልባት ካልቾከል ከማለት ነው ክርስቲያን ኢብሮ ይጨርስ። እሺ ችግር የለም። ችግር የለም። እሺ ጨርስ። አንዴ ቶሎ በል። ችግር የለም። ያኛው ራሱ ተጠብቀዋል። ኧረ ችግር የለውም። ጠይቅ። ከሱ ጋር አናቆምማ። አንተ ጠይቅ። እሺ ዙሁርና አሱር ድምጽ ከፍ አርግተን የማንሰግደው ስንሰግድ ይሄንን ትሄድና ወይ ሁሱ ቤት ትሄዳለህ፣ አለዛ ደግሞ ሰፈር መስጂድ የለም። እናንተ ሰፈር መስጂድ አለ አይደለ? ሰፈራችሁ ሀቢቢ መስጂድ ሄደህ ጠይቅ። እሺ ሀቢቢ አላህ ይጠብቅህ። ኸይር። ሰላም አለይኩም። እሺ ቀጥሉ። ሌሎቻችሁ ክርስቲያን የገባው የት አለ? ማን ነው ክርስቲያን? የት አለ? ሊውል አለ። ሉሌ እንዴት አመሻችሁ? ሰላም ነው? እንዴት ነህ? ሰላም ነህ ወይ? ደህና ነህ ወይ? አለ እግዚአብሔር ይመስገን። ነበርና ምናልባት አንተ ጋር ገብቼ ድጋሜ ልጠይቅ ብዬ ነው። ቁርአን ላይ ያለ እሺ ጠይቅሽ ይሰማል? አዎ። ኧረ ይህን ቪዲዮ ግቡና ታብታብ አድርጉልኝ። ኧረ ግቡና እንዴ! ምን ሆናችሁ ነው? ቆያ ጀማ። እሺ ቀጥል። ቁርአን ላይ የተለያዩ ጥቅሶች ላይ የአላህ ቃል እንደማይለወጥ እንደማይበረዝ የሚናገሩ ጥቅሶች አሉ። በተመሳሳይ ደግሞ ቁርአን ላይም ከቁርአን በፊት የነበሩትን ወንጌልና ቶራ አላህ እንዳወረደው የሚናገሩ ጥቅሶች አሉና ሁለቱ እንዴት ይስማማሉ? ማለት የአላህ ቃል የማይቀየር የማይበረዝ ከሆነ እንዴትስ የበፊቶቹ ወንጌሎች እና ቶራ እንዴት ሊበረስ ይቻላል የሚለው ነበር። ያ በትክክል አላህ ቁርአን ላይ ምን ይላል? ላ ተብዲለ ለማን ነው? ላ ተብዲለ ለአላህ ቃል ቃሉ ተዛላለኝም ለአላህ ቃል ልዋጭ የለውም ነው። ልዋጭ የለውም ማለት ምን ማለት ነው ብለን ካልን ለምሳሌ ነብዩ መሐመድ አለይሂ ሰላቱ ሰላም እንደሚመጡ አላህ ቁርአን ላይ ያኔ ኢየሱስ ተናግሯል ብሎ ተናግሮ ነበር። ምን ብሎ? ያቲ ሚን ባዕድ ኢስሙሁ አሕመድ፣ ከኔ በኋላ በሚመጣ ነብይ አበስራችኋለሁ ብሎ ተናገረ። ተግባባን? ምንድነው ያ ነብይ? ነብያችን ሙሐመድ አለይሂ ሰላም ስሙ አሕመድ የተባለ ተብሎ ተቀምጦ ነበረ በመጽሐፋቸው ላይ። ይሄ ቃል አልተቀየረም።
ገብቷል። አላህ ቃሉን ፈጸመ ማለት ነው። ለአላህ ቃል ልዋጭ የለውም ሲባል ይሄ ነው። ይሄንን መጽሐፍማ ይሄ ከሆነ ችግሩ ይሄ ቁርአን ሊቃጠል ይችላል፣ ሰዎች ሊያቃጥሉት ይችላሉ። ይሄንን ቁርአን ሰው ሊከድንበት ይችላል፣ አፈር ብዙ ነገር ሊያደርገው ይችላል። ግን የአላህ ቃል ልዋጭ የለውም ሲባል ያ አላህ የተናገረው ንግግር መቼም ቢሆን አይለወጥም ማለት ነው። ግልጽ ነው። መቼም ልዋጭ የለውም። በዛ ላይ ደግሞ ስለመበረዙ አስመልክቶ ከሆነ መበረዙን የሚባለው ነገር አደራ የሰጣቸው ለነሱ ነው። ይሄ በዚህ ነው የሚፈታው። እሺ ይሄንን ጨርሰናል። መበረዙ የሚባል ከሆነ ጥያቄ የመበረዙ ጉዳይ አላህ Subhanahu Wa Ta'ala በሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ ለነዛ ለመጻፍቱ ሰዎች ምን በሰጠናቸው ጊዜ ላይ አደራ በሰጠናቸው ጊዜ ይላል ጠብቁ የአላህን ቃል ቢመስተህፊዙ የአላህንም ቃል እንዲጠብቁ በተደረጉ ጊዜ ይላል። ተግባባን? የአላህን ቃል እንዲጠብቁ የአላህን ቃል ግን አደራቸውን አልጠበቁ። ምን አረጉ? በሉት። ለምንድን ነው አላህ አደራ ለራሱ ያልገባው ብለን ስንል ከነብይ በኋላ ነብይ ይተካል። ግልጽ ነው። አንድ ነብይ ሲያልፍ ሌላ ነብይን ይተካል። ሌላ ነብይ ሲያልፍ ሌላ ነብይን እየተካ ያድሰው ነበር። ግን ከዚህ በኋላ ግን ሌላ ነብይ ስለማይመጣ ነብያችንን ሰለላሁ ዐለይሂ ወሰለም እኔ ራሴ ያወረድኩት እኔው ጠብቀዋለሁ አለ። ቁርአንም ማለት ነው። ውሃ የማያጥበው መጽሐፍን እሰጣለሁ አላቸው በሐዲስ ላይ። አላህ ከዚህ በኋላ ይሄው አንዲት ሐርፍ ሳትለወጥ እስከዛሬ ድረስ ቁርአንን አስቀምጦ እናየዋለን። ስለዚህ የአላህ ቃል ልዋጭ የለውም ብሎ ሲናገር ልክ ቀደም እንዳልኩ የአላህ የተናገራቸው ንግግሮች መቼም ልዋጭ የለውም። ሲጀመር አላህ የተናገረው ንግግሩ የወህይ ንግግር ነው እንጂ እንደዚህ በሰሌዳ ላይ የተጻፈ አይደለም። ተግባባን? ያን ያለው ነገር ኦኬ። ስለዚህ አሁን በዛ ጊዜም የተጻፉት አሉ አይደለ? አሁን ያልተበረዘ ቃል የሚባለው አሁን በዛ ጊዜ የነበሩት ምንድን ናቸው? ለምሳሌ ኦኬ፣ እንደዚህ አይነት ነገር ያው እኔ ደብል ስታንዳርድ እያደረኩ ነው መመለስ እንዲገባ ስለፈለኩኝ ማለት ነው። አያት ቅድመ አያት አለህ ወዳጄ? ያው ይኖረኛል አላቃቸውም እንጂ በህይወት አሉ? ኧረ የሉም። አይ እኔ ደግሞ አለህ ግን አንተ አለ አይደለ? ቅድመ አያት ግን አለ። ሁሉም አለው ኦብቪየስሊ። አይ እኔ ካላመጣው አላምንም። አንተ 18 ዓመቷ ላይ ይዘልኝና ማለት እኔ አላቃቸውማ። እንኳን ለምን 18 እንዴ ካላወቃቸው እንዴት አለኝ ትላለህ ታዲያ? ኦብቪየስሊ በጀነሬሽን አይደለ የመጣ ነው መቼስ። ቅድሚያት የሚለው ደግሞ የአያቴ ቤተሰቦች ናቸው። እኔ ደግሞ ካላየው አላምንም አሉ። በ18 ዓመቷ ያውም እንደዚህ ቦርሳ ይዛ ምናምን ይሄ እንደዚህ የሚሰካ ምናምን ይሰካሉ ደግሞ የዛኔ። እንደዛ ካላረክና ካላሳየኝ አላምንህም ብለህ አሁን ትቀበለኛለህ? አይ አልቀበልም። ያ እኔ አሁን ቁርአን እኮ ያ ባይብል ምናምን ተበርዟል እያልኩ ነው። ተበርዟል መጽሐፉ። ስለዚህ የተበረዘውን መጽሐፍ የተቀበረውን ሰዎች ለራሳቸው ጥቅም ሲሉ የበረዙትን መጽሐፍ ይዘህና እያልከኝ ነው። አምጣ ካልከኝ ደግሞ የጠፋ ነገር እንዴት አድርጌ ነው ማመጣለህ? አንተ ቅድመ አያትህን ይዘና እኔ ደግሞ መጽሐፉን ይዤ እመጣለሁ። እኩል ለእኩል እንሆናለን። እንዴት ትላለህ? ያስማማናል? አሁን ባወራኸው አውድክ መሰረት ከሆነ ልክ ነህ፣ አንተ ልክ ነህ። ግን ያው የፈጣሪ ቃል እስከሆነ ድረስ እሺ በቃ ለምን እንደዛ እናደርገዋለን? ምን አስቸገረን? ባይብል የፈጣሪ ቃል ነው። ምን አጨናነቀን? እሺ ኦሪጂናል ማኑስክሪፕት አለው? ኢየሱስ ጊዜ የነበረው መጽሐፍ አለ አሁን ላይ? ማለት አለ የግሪኮቹ አለ አይደለ? ከዛ አይደለ እየተተረጎሙ የሚመጡት። ኧረ ተው፣ ኢየሱስ በግሪክ ነው እንደተናገረው? ኖ አይ የተጻፉት ነው እንጂ ኦሪጂናል ባይብሎች እኮ የተጻፈው የተጻፈው እኮ ከጊዜ በኋላ ነው። ኢየሱስ እኮ አያውቃቸውም እነዚህ መጽሐፍ ታውቃለህ። በኢየሱስ ጊዜ የነበረ በወንጌል እመኑ ብሎ በምኩራቦች ውስጥ ሲሰብከው የነበረው መጽሐፍ አሁን አለ? አንተ አላውቅም። የለም። በሙሉ በስኮላሮች ሙሉ አንድ እንኳን እንደዚህ እንዳለ በስኮላሮች ስምምነት አንድም መጽሐፍ የለም። ያለው ምንድነው? የኮፒ ኮፒ ነው ያለው። ስንተኛ ኮፒ እንደሆነም አይታወቅም። እንደውም ፕሮፌሰር ባርቴርማን ምን ብሎ ነው ያስቀመጠው? ኮፒ ማች ሌተር ኮፒስ ብሎ ነው ያስቀመጠው። ላሳይ እችላለሁ መጽሐፉ ከፍቼ።
ሶ መጽሐፉ የለም። እሺ የእግዚአብሔር ቃል ይለወጣል? ሎሌ አይለወጥም። ካልተለወጠ ኦሪጂናሉን አሳይኝሽ። ያኛውን ያው ቃሉ ያው የእግዚአብሔር ቃል ሲባል ያው ላስተምረው የፈለገው ትርጉሙ አንድምታው ይመስለኛል አይደለም እንጂ ስፔሲፊክ ቃላቶቹ ለማለት አይመስለኝም። በባይብል ኬስ ሲመጣ ማለት ነው። ኢየሱስ ሲያስተምር የነበረው ቆይ አንድ ነገር እንደው ላስታውስ። ምን አለፋ አንተስ ለምሳሌ አንዴ ላስታውስ። በጣም የሚገራርሙ ንግግሮችን ኢየሱስ ተናግሯል እና ተናገረ ተብሎ አሁን ላይ የተቀመጡት አይደሉም። እኛ የምናውቃቸውን ለምሳሌ ተመልከት ምን እንደሚል የዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ እሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ልብ አድርግ። ማን የሰጠው? እግዚአብሔር ነው የሰጠው። የምለውን የምናገረውን ትእዛዝ ዮሐንስ ወንጌል 17:8 ላይ የሰጠኝን ቃል ሰጥቻቸዋለሁና አለ። ዮሐንስ 17:14 ላይ እኔ ቃልህን ሰጥቻቸዋለሁና ይላል። ተግባባል? እንደዚህ እያለ ከአምላክ የሰማሁትን እውነት እያለ ይናገራል። አሁን ጥያቄው ኢየሱስ ሉቃስ ወንጌል ምዕራፍ 4 ላይ የነቢዩንም የኢሳይያስን መጽሐፍ በሰጡት ጊዜ ይላል መጽሐፉንም ከፈተና ተርትሮ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ብሎ የተናገረለት። በተመሳሳይ ሉቃስ 43 ላይ የእግዚአብሔር መንግስት ወንጌልን እየሰበከ ይላል። እየሰበከ በገሊላ ምኩራቦች ይሰብክ ነበር አለ። እኔ ጥያቄ እነዚህ በገሊላ ምኩራቦች ውስጥ ሲሰብከው የነበረ ወንጌል አለ ወይ ነው? አንዱም የለም። ወላሂ አንዱም ጥቅስ የለም እኮ ነው ብለን አንዱም ኢየሱስ የተናገረው ምኩራቦች ውስጥ ያስተማረው አንድ ትምህርት የለም። አንድም ትምህርት እዚህ አሁን አራቱ ላይ የምናውቀው እኛ አራቱ የለም። ለምንድን ነው የሌለው ከተባለ የተጻፉት ምንድነው ያስተማራቸው? እነዛ የምትላቸው አንድ ትምህርት የለም። አይ እኮ ከሌለ የለም ካልከኝ ኦልሬዲ የምታውቀውን ነገር ነው የለም ልትለኝ የምትችለው አይደለ? ምንድነው ብሎ አስተማራቸው እኮ አንተ ሰጠኛለህ። አሲስተኝ ምኩራቦች ውስጥ የሰበከውን እስቲ አንድ ስብከት ስጠይስ። እኔ አላቅም ብዙም አላቅም፣ ግን አሁን አንተ ለምን መሰለህ የለም ብዬ የምልህ ለምን መሰለህ? አንዴ አዳምጠኝ። እሺ ብታዳምጠኝ ጥሩ ነገር ታገኛለህ። እነዚህ ወንጌሎች የተጻፉት ከጊዜ በኋላ ነው። ለምን ለምሳሌ የሉቃስ ወንጌል መቼ እንደተጻፈ የዮሐንስ ወንጌል እነዚህን ሁሉ ቆይ አንዴ ልንገርህ። ከራሴ ከመናገር መጽሐፎቹን አውጥቼ ልንገርህ። ለምሳሌ እንትን ላይ የሉቃስ ወንጌል የማርቆስ ወንጌል መጀመሪያ የተጻፈ መጽሐፍ ነው የሚባለው። ከ68 እስከ 73 ኤዲ ነው የተጻፈው። ከ68 እስከ 73 ኤዲ ላሳይ እችላለሁ። ያየው ነው የምነግርህ። የሉቃስ ወንጌል ከ85 ኤዲ በኋላ ነው የተጻፈው። ኢየሱስ ራሱ አልነበረም በዛ ጊዜ ልብ አድርግ። ከዛ ደግሞ የማቴዎስ ወንጌል ከ80 እስከ 90 ኤዲ ባለው ጊዜ ውስጥ ነው የተጻፈው። የዮሐንስ ወንጌል ደግሞ ከ100 እስከ 110 ኤዲ ነው የተጻፈው። ሶ እነዚህ መጽሐፍቶች ምንድነው የዘገቡት ብለን ስንል ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ኢየሱስም ወንጌልን መስበክ በጀመረ ጊዜ እድሜው 30 ዓመት ያልሆነው ነበር አለ። ስንት ዓመት? 30 ዓመት። አሁን ጥያቄው ከ30 ዓመት በፊት የነበረውን ዘገባ የዘገቡት ምንድነው ብለን ስንል ራሱ ሉቃስ ይመልስ። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን አለ? የከበርክ ቴዎፍሎስ ሆይ አለ። ሲጀመር ለቴዎፍሎስ የጻፈው የግል ደብዳቤ። የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና በአይኑ አላየም የቃሉ አገልጋዮች የሆኑት እነማ የለም አልጻፈልንም እንዳስተላለፉልን አለ። እንዳስተላለፉልን ተግባባ። ስለዚህ ማን ናቸው? ማን ከማን ያስተላለፉ? የለም። ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። ብዙዎች ምንድነው ያዘጋጁት? ታሪክ ነው ያዘጋጀው እንጂ ወንጌል አይደለም የተዘጋጀው። አየው። እኔም ደግሞ ስለተማርከው ቃል እርግጡን እንድታውቅ ሁሉም ከመጀመሪያ ልጽፍልህ መልካም ሆኖ ታየኛል። በጥንቃቄ አለ። አሁን ማቴዎስ 1:1 ላይ ስትሄድ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። ኢየሱስ እውነት ከአምላኩ የሰማው የትውልድ መጽሐፍ ነው? ሪሊ ትውልድ መጽሐፍ ነው አምላክ ያስተማረው? ኖ። ከአምላክ ሲሰማ የነበረው የድህነትን ጉዳይ ነው። ወንጌልን ነበር ሲሰብክ የነበረው። ያ ወንጌል የታለ ነው እኛ ጥያቄያችን። እሱ ወንጌል አይደለም እናንተ እጅ ላይ ያለው። የተጻፉ ብዙ ወንጌሎች ነበሩ። ኢየሱስ ከመጣ በኋላ ከሄደ በኋላ ራሱ የተጻፉ አሸን ወንጌሎች አሉ። ለምሳሌ ልንገር። ለምሳሌ the gospel of ኢቦናይት የሚባል gospel of ናዝራይንስ፣ gospel of ፊሊፕ፣ gospel of truth፣ the gospel of the savior፣ gospel of ቶማስ፣ gospel of ፒተር፣
the gospel of Thomas, the gospel of Mary Magdalene, the gospel of Judas እነዚህ ሁሉ 40 ምናምን በላይ የሆኑ ወንጌሎች ነበሩ። እነዚህ ሁሉ ግን የሚያወሩት ሁሉም አራቱንም ወንጌል ጨምሮ የኢየሱስን የህይወት ታሪክ እንጂ መጀመሪያ ኢየሱስ ከአምላኩ የሰማውን ወንጌል አይደለም አላወሩም። እነዚህ ሁሉ ለምን የለም ወንጌሎቹ የሉም። ያ ወንጌል ኢየሱስ በወንጌልም እመኑ እያለ ሲሰብክበት የነበረው ወንጌል ምኩራቦች ውስጥ ያስተማረው ወንጌል የለም። ካለ ማስረጃ አስተን ታዲያ አሁንም እኛን የሚያስተምሩን ታዲያ ምንድነው? ወንጌል ካልሆነ ወላሂ ይሄ ወንጌል አይደል፣ ይሄ የህይወት ታሪክ ነው እንዴ? ቆይ ከፍቼ በትምህርት አሁን በቤተክርስቲያን የሚሰጡ ትምህርቶች አሉ አይደለ? ወንጌሎች ጥቅሶችን እያጣቀሱ የሚያስተምሩት ትምህርቶች ያ ምንድነው ታዲያ? ምንድነው ልትሉት? የነ ማቴዎስ ወንጌል ተብሎ በኢየሱስ ስም የተጻፉ ወንጌሎች ናቸው እንጂ የኢየሱስ ወንጌል አይደለም። ለምሳሌ ላሳይ በኢየሱስ ስም የተጻፉ ወንጌሎች እንጂ የኢየሱስ ወንጌል አይደለም። አንድ ጊዜ ላሳይ፣ ቆይ መረጃ ላሳይ ከፍቼ። እሺ አንድ አይነት ቃል መሰለኝ አሁን ያልከው። ኖ አይደለም። በኢየሱስ ስም የተጻፉ ወንጌሎች ማለት ያው እሱ ያስተማራቸውን ማለት አይደለም። ኖ በኢየሱስ ስም ተባለ እንጂ የኢየሱስ ወንጌል አይደለም። እሺ ለምሳሌ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ወንጌል ነው የሚለው ምንድነው የሚለው? ይሄ ነገር እስቲ አንብብልኝ። የትውልድ መጽሐፍ ይላል፣ ግን ወረድ ስትል ደግሞ ያው የዘር ሐረጉን ነው የሚያሳየው አይደለ? እና ታዲያ ይሄንን ነው አምላኩ የነገረው? የአብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እያለ ነው አምላኩ የነገረው ለኢየሱስ? ምክንያቱም የዮሐንስ ወንጌል ዘሩን ለማሳየት ነው አይደለ? ገባኝ። ይሄንን አምላክ ተናግሮታል? እኔ ከራሴ አልተናገርኩም፣ ነገር ግን የላከኛ በሱ የምለውን የምናገረውን ትእዛዝ ሰጠኝ። ይሄንን ሰጥቶታል ከየቀደሙ ምን ይላል የታችን? አዎ እኔ ከራሴ አልተናገርኩምና ነገር ግን የላከኛ በሱ የምለውን የምናገረውን ትእዛዝ ሰጠኛል። የምለውን አለ የምናገረውን እና የሚለውን የሚናገረውን ሲሰጠው ይሄንን ነበር የሰጠው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳን ወንድሞች ወለደ። ይሄንን ነበር ሲነግረው የነበረው። እስኪ ከጥቅሶች በታችስ ምን ይላል? አሁን ከሰጠኝ ከሚለው በታች ያለው ለሱ አይደለም? ለሱ ሊሆን አይችልም። እሱንማ እኮ ቆይ ላሳይ አንድ ጊዜ። የታለ? ዮሐንስ ወንጌል ምዕራፍ 12 ማርቆስ ላይ ያልከኝ የማርቆስ ወንጌል እኮ እሱ ይሄንን ነው። አይ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ አለ። ከዛ ሙሉ ማርቆስ አሁን ከዛ በኋላ ስለምንድን ነው የሚያወራው? ታሪክ ነዋ፣ የኢየሱስን ታሪክ። ኢየሱስ እንዲሆነ በዚህ ገባ፣ እንደዚህ ያደረገ፣ እንዲሆነ እያለ ነው የነገረን። ታሪክ የኢየሱስን ታሪክ ነው የነገረን እኮ እነሱ። ታዲያ አሁን እነዛ ታሪኮች አሁን ከዚህ ጥቅስ በታች ያሉት ሙሉ ማርቆስ ወንጌልን ስታየው እነዛ የተጻፉ ታሪኮች ወንጌል መቼስ እኛ ተሰብከናል አይደለ? ወንጌል አላቸው። ስለዚህ ያንን ለማለት አይደለም ኢየሱስ ክርስቶስ እንደዚህ ሆነ እንደዚህ ያደረገ ሲባል ያንን ነገር ሲያደርግ አያይዞ የሚያስተምራቸው ነገሮች አሉና አያይዞ ማስተማሩ አይደለም። እኛ ችግራችን እኮ እሱ አይደለም። ይሄ ታሪክ ለምን ኖረ ብዬ ነው አልጠይቅም። ገብቶሃል? ታሪኩ እንደ ታሪክ ያስፈልጋል። ለሱ ነው ልልህ ፈልጌ ነው። ለሱ ሊሆን አይችልም። ያው ለሱ ነው ላልልህ እችላለሁ፣ ብዙ እውቀትም ስለ መጽሐፍ ቅዱስ ስለሌለኝ፣ ግን ለሱ ሊሆን አይችልም ወይ ብዬ ልጠይቅህ። ሎልዬ ምን መሰለ፣ ሻሎም አንዴ ሚውት አድርገሽ እንዳትበጠብጠን። ይኸውልህ ምን አለ መሰለ፣ እኔ አሁን እንደ የህይወት ታሪክ አይኑር አይደለም የምለው። የህይወት ታሪክ መኖር አለበት ግዴታ ነው። ግን የህይወት ታሪክ ከአምላክ ቃል ጋር መቀላቀል የለበትም ነው ብለው። አሁን እዚህ ጋር ዮሐንስ አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከ አለ። ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ። በምን እመኑ? በወንጌል እመኑ እያለ ወደ ገሊላ መጣለ። አሁን በወንጌል እመኑ እያለ ሲናገር ኢየሱስ ይህንን ወንጌል ብሎ ሲናገር እነዚህ የምታውቃቸው የማቴዎስ ወንጌል የለ፣ የማርቆስ ወንጌል የለ፣ የሉቃስ ወንጌል የለ፣ የዮሐንስ ወንጌል የሉም። ይህንን ወንጌል እመኑ እያለ ሲናገር ኢየሱስ ተግባባል። ኢየሱስ በተናገረበት ጊዜ ከማን ነው የሚሰማው ብለን ካልን የዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላኬ ነው የምሰማው ብሎ ነግሮናል። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ። ከማን ነው የምናገረው አለ? ከእግዚአብሔር እየሰማው ነው የምናገረው። እኛ ትልቁ ጥያቄያችን ልዑልዬ
እኔ ትልቁ ጥያቄ ይሄንን ቃል ከእግዚአብሔር ነው ወይ የሰማው ኢየሱስ? የከበርክ ቴዎፍሎስ ሆይ ብሎ እግዚአብሔር ነግሮታል? ይሄ ነግሮታል ወይስ የግል ደብዳቤ ነው? አልነገረውም። ግን እሱ መኖሩ ደግሞ ከወንጌሉ ላይ ችግር ፈጥሯል ወይ? ምንድነው? ለምሳሌ እሱ መካተቱ ችግሩ ምንድነው? በኋላ እንመጣለን። ችግሩ እንዴት እንደሚፈጥር አሳያለሁ። ስለዚህ አልተናገረም። እሺ በቃ ይሄን ከተስማማንም አጥሩን ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸሙ ብዙዎች ምንድነው ያዘጋጁት አለ ታሪክን ነው የጻፉት። እሱም ለዛ ነው ተመልሶ ታሪክን የጻፈው። ተግባባን? አሁን ምንድነው ታዲያ ኢብራሂም የምትለኝ ካልከኝ ላሳየ። ምን አይነት ኮራፕሽን እንደተሰራ ላሳየ። ምን አይነት ኮራፕሽን እንደተሰራ ላሳየ። እሺ ተመልከት። አሁን እነዚህ ላይ እናያለን ማለት ነው። ማነው ቶም ኤንድ ጄሪ የሚያየው? እኔ ጋር ነው የሚትላክ በጣም ደስ ስለሚለኝ እንኳን ከጆሮ ውስጥ ገባ ከአንዳንድ ማለት ነው። ማይሰለች ነች። እሺ በደንብ አዳምጠኝ። እንግዲህ ይሄንን ነገር አብረን ነው የምናየው። እንግዲህ ቶም ኤንድ ጄሪ እንዳለ እንትኖች የቴሌግራሜን ብትመለከት ሙሉ በሙሉ በቶም ኤንድ ጄሪ የተሰራ ሜም ነው እንዳለ ማለት ነው። እሺ ተመልከት። ማርቆስ ወንጌል ምዕራፍ 10 ላይ በደንብ አዳምጠኝ። ማዳመጥ ይፈልጋል። እሺ ምን አለ የማርቆስ ጸሐፊ? ምን ይላል? እርሱም አለ ኢየሱስ በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ወደማ ወደ ኢየሱስ ምን አለው? ቸር መምህር ሆይ አለው። አንድ ጊዜ ኮንፊርም እያደረከኝ ነው የምትሄደው። እሺ ቸር መምህር የተባለው ማን ነው? እዚህ ጋር ኢየሱስ ነው። ኢየሱስ። እሺ ኢየሱስ ቸር መምህር ተብሏል። የዘላለም ሕይወት ወርስ ዘንድ ምን ላድርግ ነው ያለው? ምን ላድርግ? እሺ ምን ጥያቄው ይሄ ነበረ ብሎ ጠየቀ። ኢየሱስም ስለምን ቸር ትለኛለህ አለው። ማን ነው ቸር አትበለኝ እያለ ያለው ኢየሱስ? እዚህ ጋር ኢየሱስ። እሺ ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለ። ቸር ማን ነው ብሎ ነገረው? እግዚአብሔር አይደለ? በጣም ጥሩ። ሊትራሊ ኢየሱስ እዚህ የተናገረውን አይታል። እንግዲህ መጀመሪያ ኢየሱስ ቸር ተብሎ ተጠርቷል። ከዛ የዘላለም ሕይወት እንዴት እንደሚወርስ ጠይቆት ነበረ። ኢየሱስ ግን እኔን ቸር አትበለኝ አለው። ቸር ከአንዱ ከእግዚአብሔር በቀር ማንም የለም ብሎ መለሰለት። ጥሩ እሺ። ሉቃስም ተመሳሳይ ነው። የሉቃስ ወንጌል ምዕራፍ 18 ቁጥር 18 ከአለቆችም አንዱ ቸር መምህር ብሎ ኢየሱስን አለው የዘላለም ሕይወት ወርስ ዘንድ ምን ላድርግ አለው ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። ጥሩ። ማቴዎስ ምን አለ? እዚህ ጋር ነው ችግር የሚመጣው። ማቴዎስ 19:16 እነሆም አንድ ሰው ቀርቦ መምህር ሆይ አለ። መምህር ሆይ ነው ያለው ወይስ ቸር መምህር ነው ያለው? እዚህ ጋር መምህር ሆይ። አንድ ለምንድን ነው ቸር የሚለው ያወጣውን እዚህ ስትመጣ ነው የምታገኘው። የዘላለም ሕይወት እወርስ ዘንድ ይሄን ሰው ያንዴ ላወርደው። የዘላለም ሕይወት እወርስ ዘንድ የታለ? የዘላለም ሕይወት እንዳገኝ ምን መልካም ላድርግ አለው። ምን መልካም ነገር ላድርግ? ልብ አድርግ። እዚህ ጋር ነበረ መልካም የሚለው በእንግሊዝኛው አንድ አይነት ናቸው። ግሪኩም እዚህ ጋር ነበረች እቺ ቃል አወጣትና ኢየሱስን መልካም ማለት የሚለውን አውጥቶት ማንን መልካም አለው? ነገር የሚባለው ነገር የሐረጉ ባለቤት ተቀየረው። እዚህ ጋር ቸር የተባለው ነገር የሚባለው ሆነና ክርስቶስ ቸር አልተባለም ማለት ነው። በቃ ስለዚህ አሁን አንድ ነገር ሶልቭ አድርጓል። ምን የሚለውን ነገር ኢየሱስ ቸር የሚባለው ነገር አይደለም ብሎ አለፈው። ስለዚህ ኢየሱስም እኔ ቸር አይደለሁም አይልም ከዚህ በኋላ። ስለ መልካም ነገር ለምን ትጠይቀኛለህ ያለው ነገር በሚለው ስለተቀየረ ምን አለው? ወዲያውኑ መልካም የሆነ አንድ ነው አለው። በቃ ከእግዚአብሔር በቀር ቸር ማንም የለም የሚለው ዜሮ ገብቷል። በቃ ከዚህ በኋላ እግዚአብሔር ምናምን የሚባል ነገር የለም።
ገብቷላ? ወደ ህይወት መግባት ብትወድ ትእዛዝን ጠብቅ ነው ያለው። አሁን ተመልከት እንዴት ሶሉሽን ሶልቭ እንዴት እንዳደረገኝ። ኢየሱስ ቸር መምህር ተብሎ ብሎታል፣ ኤክስ አድርጎታል፣ አውጥቷል። አምላክ ብቻ ቸር መሆኑ ተነግሯል፣ ኤክስ ወጥቷል። ቸር መምህርነቱን ተቃውሟል፣ ኤክስ ወጥቷል። ስለ መልካም ነገር ተጠይቋል፣ ራይት ሶልቭ ነው በቃ። የአረፍተ ነገሩ ባለቤት ተቀይሯል፣ ራይት። አየው ምን አይነት አሁን ፕሮብሌም ሶልቭ ሆነ። ምክንያቱም ይሄ ቃል ቢሆን ኖሮ ቁም ነገሩ እዚህ ላይ ቢሆን ኖሮ ምን ይሆን ነበረ? ይሄ ቃል ቢሆን ኖሮ ኢየሱስ አምላክ እንዳልሆነ ይናገር ነበር እዚህ ጋር። አሁን ጥያቄው ለምንድን ነው የአረፍተ ነገር ባለቤት የሚቀይሩት ብለን ካልን ዘገባቸው ታሪካዊ ስለሆነ ነው። ገብቷል? ዝም ብሎ አንደኛውም እንደመሰለው ነው የሚጽፈው፣ ይሄኛውም እንደመሰለው ስለሚጽፍ ይሄኛው ሲቃረነው ታያለ። ግልጽ ነው። ይሄኛውን ሲቃረነው ታያለ፣ ያላለውን ነገር ማለት ነው። ሌላም ነገር ላሳይ። መልሱ ግን ምንድን ነው ያሉት? አሁን እዛኛው ላይም ከአንዱ ከእግዚአብሔር በቀር ቸር የለም ካላቸው በኋላ ምን ላደርግ ላሉት በፊቶቹ ላይ መልስ ብሎ የተቀመጠው ምንድን ነው? ጥቅሱ ወረድ አድርገህ ብታሳይ። የትኛው ከዚህ በኋላ ያለው ነው? መጀመሪያ እዚህ ላይ መጀመሪያ ያልተቀየሩትን ከአንዱ እግዚአብሔር ቸር መምህር ብሎ ተጠይቆ ምን ላደርግ ላሉ መልስ ምንድን ነው የተሰጡት? በቃ ትእዛዝን ጠብቅ ነው ያለው። ትእዛዝን ጠብቅ። ስለዚህ አሁን እዚህ ጋር ለምንድን ነው የቀየርነው? ጥያቄ ባለቤቱ ማን ነው? እዚህ ጋር ቸር መምህር የተባለው ማን ነው? ኢየሱስ ክርስቶስ። ነገር ይሄኛውስ እዚህ ጋርስ ማን ነው ቸር የተባለው? አውዱን አሁን ቸር የተባለው ማን ነው ሳይሆን እንዳገኝ መልካም ነገር ላደርግ ይላል አይደለ እኮ። ለምንድን ነው ኢየሱስ ቸር የተቃወመው? የት አለ? ቸር መምህር የተባለው የት አለ? አሁን እኔ እያልኩ ያለሁት ኦኬ፣ እሱን ተረዳሁ። ግን ደግሞ እንደ ሶሉሽን እዛ ጋር የሰጡት መልስ ምንድን ነው? ከዛ ደግሞ ዋና ሊያስተላልፉ የፈለጉት ወንጌሉስ ምንድን ነው ነው? ወንጌሉ እሱ አይደለም። እኔ ጥያቄ እሱ አይደለም። ጥያቄህማ ገብቶኛል፣ አንተ በመለስክልኝም ገብቶኛል። ግን ደግሞ ለምንድን ነው አሁን እሱን እንስማማለን። ይኸውልህ እሱን እንስማማለን። ገብቶኛል። እኔ ኮንክሉዥኑ መጨረሻ ላይ ያለው ኮንክሉዥን አይደለም ጥያቄ። መጀመሪያ ለምንድን ነው እንደዚህ ኤዲት የሚደራረጉት ነው ጥያቄ። ለምንድን ነው ኤዲት የሚደራረጉት? ኤዲት መደረጉ ያመጣው ችግር ምንድን ነው ነው? ችግሩን ልንገርህ። እዚህ ጋር ቸር መምህር ተብሎ ሲጠራ እኔ ቸር አይደለሁም ለምን አለ ኢየሱስ? እኔ ቸር አይደለሁም ሳይሆን ያለው ስለምን ቸር ትለኛለህ ነው ያለው። ታዲያ ከዛ በኋላ ማን ነው ቸር አለ እኮ? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም ማለት ምን እያለ ነው እዚህ ጋር ኢየሱስ? ምንድን ነው እያለ ያለው እኮ? ለዛ እኮ ነው እስኪ ወረድ አድርገን ያሉትን እንየው። ምልክ ማለት ጥቅሱ ምንም የለም። ከዚህ በኋላ ምንም የለም። ያለው ምንድን ነው? በቃ የዘላለም ሕይወት መውረስ ከፈለግ ትእዛዝን ጠብቅ፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ እንዲህ አታር። ከዛ ይሄን እኮ ከልጅነት ጀምሬ ጠብቅ ያለው አለው። አየውና እንደዛ ሲል ወደደው፣ ግን አንድ ነገር ቀረ አለው። ምንድን ነው የቀረ? ያለን ሁሉ ሽጠ ተከተለኝ አለው። ስጥና ተከተለኝ አለው። ያ ነው በቃ ያለው። ከዛ በኋላ ምንም የለም። ጥያቄ አሁን ለምንድን ነው ቸር መምህር የሚል ይሄ ምንድን ነው? እስቲ አሁን ኢየሱስ ምን እያለ ነው እዚህ ጋር? ምን እያለ ነው? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ምን ማለቱ ነው? እኔን አትበለኝ። አንድ እግዚአብሔር ነው ቸር እኮ ነው። በቃ ምንም አጭር አማርኛ እኮ ነው። ሌላ ሀተታ አያስፈልገውም ይሄ ነገር ታውቃለህ። ምንም በቃ ምንም ግርግር አይፈልግም። እኔ ቸር አይደለሁም አንድ እግዚአብሔር ነው ቸር በቀር የሚል ነገር አለ። የሃይማኖት አባቶች ይህንን እንዴት ነው የሚፈቱት? ያው ብዙም ስለ መጽሐፍ ቅዱስ ስለማላቅ ነው ይህን የምጠይቅ። ምክንያቱም ይህንን ተርጉመ ከአንተ ይህንን መልስ ስትሰጥበት ኦብቪየስሊ ቤተክርስቲያን ደግሞ እንደዛ አታስተምርም። እና ምንድን ነው አሁን ለዚህ ነገር መልስ ብለው የሚያስቀምጡት ታውቀዋለህ? እሱ ይኸውልህ ምን አለ መሰለህ፣ ይሄ ይታያል፣ ይሄ መጽሐፍ ይታያል አይደለ? ኮሜንተሪ ነው። እሺ የባይብል ኮሜንተሪ ነው። ምን ብሎ ነው ያስቀመጠው? it has probably been added here by later copyists to bring the passage into a verbal argument ከዛ with the narrative of Saint Mark and Saint Luke አለ። ስማ አሁን ያልከኝን ነው ኦብቪየስሊ። በቃ ኮፒስቱ ቀይሮታል እኮ ነው ያለው። ኮፒስቱ ኮፒ የሚያደርገው ሰውዬ በቃ
ግን የመጽሐፍ አባቶች የመጽሐፍ አባቶች እኮ ናቸው። እንዴት ብለው ነው የሚተረጉሙት? ይሄው አባት እኮ ነው። ይሄ እኮ እንዴ ይሄ ባይብል ኮሜንተሪ እኮ ነው። ይሄው ያያው ኤሌክትስ ባይብል ኮሜንተሪ እኮ ነው እንዴ። በጣም ከባድ ኮሜንተሪ እኮ ነው። እና አላውቀውም። እሺ ሌላ ኮሜንተሪ ሊኖር ይችላል። ሌሎችም አሉ። ተመልከተ። አሁን እዚህ ጋር ምን ይላል? ለምንድን ነው የቀየረውን ብሎ ሲናገር but the true reading is አለ። true reading ትክክለኛው ሪዲንግ የትኛውን አለ? እቹት እዚህ ጋር ያለችው ግሪክ ሆነች ብሎ አስቀመጠና why asks me concerning the good ብሎ ነው ያስቀመጠው። ለምን ስለ መልካም ነገር ትጠይቀኛለህ ብሎ የሚለው ነገር ነው ብሎ ማስቀመጡን ታያለህ። እርስ በርስ ራሱ ማለት ነው። እሺ ቆይ ልመለስልህ ደግሞ አንድ ጊዜ። አሁን እነዚህ ሁሉ ችግሮች ለምንድን ነው የመጡት ብዬ ስነግርህ ኦሪጂናሉ ማኑስክሪፕት ላይ ተቀይረዋል። እንደዚህ ነው የተጻፈው ኦሪጂናሉ ማኑስክሪፕት ላይ። አዎ ኦሪጂናሉ ላይ እንደዚህ ነው ያለው። ስለዚህ አሁን ላሳይህ ለምንድን ነው ይሄ ሁሉ ነገር የተፈጠረው የሚለውን ነገር እናሳይህ። ይሄ ሁሉ ነገር የተፈጠረበት ትልቁ ዋናን ምክንያቶቹ እነዚህ ናቸው። ይኸውልህ ተመልከት። አሁን የማሳየን ነገር እነዚህ ሁሉ መጽሐፍቶችን አሳያለሁ ኢንሻአላህ። ይሄ the 5 gospel የሚል መጽሐፍ ነውና የተጻፈው ጂሰስ ሴሚናር ይባላሉና with a group of about 50 biblical criticism scholars ናቸው። 50 የሚጠጉ የባይብል ክሪቲሲዝም ማለት እንግዲህ ታውቃለህ የባይብል መጽሐፋዊ ህየሳ ይባላል እና ሀያሲያን ናቸው። 50 የመጽሐፍ ሀያሲያን ናቸው የጻፉት ይሄንን መጽሐፍ በጣም የባይብል ማለት ነው። ሶ ምን ብለው አስቀመጡ የሚለውን እስቲ ምን ብለው እንደሚያስቀምጡ ተመልከት። all the gospels እነዚህ ሁሉ ጎስፔሎች አለ አራቱም ጎስፔሎች ኦሪጂናሊ ሰርኩሌትድ anonymously አለ አይታወቅም ስማቸው። እንዳውም authoritative names were later assigned to them by unknown figures in early church ነው ያለው። ምን አሉ? ስማቸው ራሱ የተሰጠው ዮሐንስ፣ ሉቃስ፣ ጳውሎስ ምናምን ተብሎ የተሰጣቸው ራሱ ከጊዜ በኋላ የማይታወቁ ሰዎች ናቸው ኤርሊ ቸርች ውስጥ የተሰጣቸው ብሎ ነው ያስቀመጠው። እንዳውም in most cases the names are guesses or perhaps the result of poets wishes ብሎ ነው ያስቀመጠው። ተግባባን? ግምት ናቸው። ሌላ መጽሐፍ ልጥቀስልህ። ሌላ መጽሐፍ እዚህ መጽሐፍ ላይ እንግዲህ በጣም ትልቅ መጽሐፍ ነው። ይሄ መጽሐፍ ምን ብሎ ነው የሚያስቀምጠው? authorship the gospel of Matthew is የኦርቶዶክስ መጽሐፎች ናቸው ይብሮዬ ኖ የውጭ ስኮላሮች ናቸው። ታላላቅ ስኮላሮች ናቸው። ኮስቲል የኦርቶዶክስ ስኮላሮች ናቸው። ኖ ኦርቶዶክስ ምናምን አይደለም። የባይብል እንትኖች ናቸው እነዚህ የባይብል ስኮላሮች ናቸው። ተግባባን? እነሱን የባይብል ስኮላሮች ልዩነት የላቸውም ብዬ ነው። ያ እኮ የኦርቶዶክስ ስኮላሮች የጻፉትን ብናይ ብዬ ነው። ሊኖራቸው ይችላል የባይብል ስኮላሮች ግን ምክንያቱም የሌሎችን እኛ ስለማንቀበል ያው ኦብቪየስሊ የምንለያዩበት ጓሜ ስለሆነ ይሄ ምንም ጥያቄ የለውም። እናንተ ብቻ ሳትሆኑ ኦርቶዶክስ ፕሮቴስታንት ምናምን እያለን ሳይሆን እንዳለ ማለት ነው። በቃ እንዳለ አይስማሙም። እሺ በቃ ይለያሉ። እሺ ቆይታችሁንና አልቅስ። እሺ አልቅሰና ትመጣለህ። አልቅሰህ ሳልጨርስ አትግባ ከሰዎች ጋር ሳይጨርስ። እሺ ለምሳሌ አሁን ባርቴርማን ማለት እንግዲህ ባርቴርማንን የምታውቀው ከሆነ አላቃችሁ አንዴ ላሳየህ። አቤት አላቃችሁ ምንም አላቅም። ያው ከምታሳይ ነገር ነው እየጠየኩ ያለሁትና ያ ባርቴርማን ለምሳሌ በጣም ከባድ ከሚባሉ ጸሐፊያን እንግዲህ አሁን ኤቲስት ሆኗል። ሲጀመር መጽሐፉን ሁሉንም ነገር ትቶት ስኮላር ነበረ። በቃ ትቶት ወጥቷል። አሁን እሱ አሁን የተለያዩ ስኮላሮች የተለያዩ ነገሮች ሊሉ ይችላሉ። ግን የኦርቶዶክስ ስኮላሮች የተነተኑበትን መጽሐፍ ልታሳየኝ ትችላለህ? ያ አሁን እኮ ምን መሰለህ ማን ልውልይ የኦርቶዶክስ ምናምን አይደለም። አሁን ይሄ ኦብቪየስሊ በቃ ዓለም ያወቀው ፀሐይ የሞቀው ሁሉም የሚያውቀው ነገር ነው። ቅድም አሁን 50 የባይብል ስኮላሮች ብዬ ሳቀርብልህ ብዙዎችን ነበረ። እሺ አንድ ጊዜ ይሄን ላሳየና እመለሳለሁ። እሺ ወደ አንተ እመለሳለሁ፣ እመጣላለሁ። ለምሳሌ ሎስት ክርስቲያኒቲስ ብሎ በጻፈው የባርቴርማን መጽሐፍ ነውና አንድ ይችል ላሳየ። ሁሉም ሰው የሚቀበለው ነው። እመጣላለሁ፣ እዛ ላይ እመጣላለሁ። እሺ ምን አለ መሰለህ ኢትዮጵያውያን አመጣላለሁ። እንደውም የኢትዮጵያ መጽሐፍትን አመጣላለሁ። ምን አለ we do not have originals of any of the books that came to be included in the New Testament አለ።
እንግዲህ በቃ ምንም አይነት ኦሪጂናል ወደ ኒው ቴስትመንት ልናካትተው የሚችል መጽሐፍ የለንም ማለት or indeed of any Christian books of from antiquity ያለ በቃ ጭራሽ አንድም የክርስቲያን መጽሐፍ ሊካተት የሚችል ኦሪጂናል ይሆን አለ የለም ማለት what we have አሁን ያለን are copies of the originals or the to be more accurate አለ በቃ ያለን ምንድነው ኮፒዎች ናቸው አለ copies made from copies of the copies of the copies of the original ያለን አሁን የኮፒው የዛኛው ኮፒ የዛኛው ኮፒ የዛኛው ኮፒ ኦሪጂናል ተግባባን ይሄን ያለን most of these surviving copies are hundreds of years removed from the originals themselves አለ ሱብሃንአላህ በቃ ጭራሽ ከኦሪጂናሎች ላይ የሌሉ የሆኑ ኮፒዎች ናቸው ብሎ ነው ያስቀመጠው ተግባባን እና ባርቴርማን እንዲ ተራ ምንለው ሰው አይደለም መጽሐፍ ቅዱስ ላይ ለረጅም ዓመታት ሲያገለግል የነበረ እነዚህ ሁሉ መጽሐፍቶች የሱ ናቸው ተግባባን ስለዚህ በአጭሩ አሁን ወደ እናንተ ልምጣና እሺ ላሳይ በቃ ወደ እናንተ ልምጣ ለምሳሌ የታለ ባይብል ጻፊያን የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀውን ነው ለምን ምን አጨቃጨቀን የኢትዮጵያ መጽሐፍ ቅዱስ ማህበር ይታያል የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያዘጋጀው አጠቃላይ ኦርቶዶክስ ፕሮቴስታንት እንዳለ አንድ ላይ ሆኖ ማለት ነው ያዘጋጁት መጽሐፍ ነው እና ምን ይላል መጽሐፈ መሳፍንት ለምሳሌ ከመጀመሪያው ጀምሬ ላሳይ ኢምራንን አስገብተሽ ከመጣ በሉቃስ ማርከኝ በቀደም እንዳለ ለመጣለ ነው ሁሉንም ለመጣለ ነው መጽሐፈ መሳፍንት መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅም የለም ምንም የሚታወቅ ነገር የለም መጽሐፈ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም መጽሐፈ ኢዮብ ጻፊው ማን እንደነበረ አልታወቀም መጽሐፈ ሰቆቃወ ኤርሚያስ ጻፊው ኤርሚያስ መሆኑን አለመሆኑ አልተረጋገጠም ምንም የሚታወቅ ነገር የለም ሳሙኤል አንደኛ ሳሙኤል ሁለተኛ ሳሙኤል ማን እንደጻፋቸው አልተረጋገጠም ዜና መዋዕል ምናልባት ሌላ ሰው ጨምሮበት ይሆናል ማን አይታወቅም ነገስት አንደኛ ሁለተኛ ነገስት ጻፊው ማን እንደነበር ግን አልታወቀም ኦሪት ጻፊያን በአጠቃላይ የኦሪት ጻፊያን ምናልባት የወደፊት በ10ኛው ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን ኋለኞች ነቢያትና ጻፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎቹን የቀደምት ባህሎቹን ህጎቹን ሰብስበው አለ አቀነባበሯቸው አለ እንጂ መጀመሪያ የነበረ አይደለም ምርኮ ማለት 500 ዓመት ጋፕ አለው በመሃላቸው በሙሴና በምርኮ ዘመን ማለት ከዛ በእነሱም ዘመን ኦሪት መልክ ሊይዝ ይችላል የሚል ግምት ነው ያላቸው ግምት እና ይሁን እንጂ በአንዳንድ አብያተ ክርስቲያናቶች አጨቃጫቂ ሆኖ ተገኝቷል አይታወቅም አሁንም ጻፊው ማን እንደሆነ የወንጌል ጻፊያን ደግሞ ሊሆን ይችላል ነው ተግባባን የወንጌል ጻፊያን ወንጌሉን የጻፈው ምናልባት ማን ነው ዮሐንስ ሊሆን ይችላል ማርቆስ ሊሆን ይችላል ሉቃስ ሊሆን ይችላል ብለው ያስቀመጡት እና ዕብራውያን ላይ ስትመጣ ደግሞ ይህ መልእክት በማን ከየት ወዴት በምን ጊዜ እና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው ልብ አድርግ ማንነቱ አይታወቅ ከየት አገር እንደሆነ አይታወቅ በምን ጊዜ እንደሆነ አይታወቅ ምክንያቱ አይታወቅ እንዴት እንደተጻፈ ራሱ አይታወቅ እና እንዴት ነው አሁን እንደዚህ አይነት መጽሐፍቶችን መዝሙረ ዳዊትን ተመልከት የመዝሙር ጻፊያን መዝሙሩን ግን ማን እንደሰበሰበው አይታወቅ ምናልባት የሆነ ሰው ሊሆን ይችላል ወላሂ በጣም ይደክማል ነው ማለት በቃ ይደክማል እንደዚህ ያልክ ይደክማል ሶ እንደ አጠቃላይ ስንመለስ ወንጌል ጸሐፊያኑ ራሳቸው ኦሪጂናሊ አናኒመስ መሆናቸው ነው መጽሐፉ የሚያስቀምጠው ኦሪጂናሊ ምንም በቃ የሚታወቁ አይደሉም ጸሐፊያኑ ማለት ነው የሚታወቁ ጸሐፊያን እንዳልሆኑ የኛ ሀገርም የውጭ ሀገሮች ስኮላሮችም ያመኑበት ነገር ነው ሶ ለምሳሌ አሁን ከዚህ መሃል ብትመለከት አንዳንድ የሰሯቸውን ፋውሎችን ላስመልክት እስቲ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ታስታውስ እንደሆነ ከናንተ መካከል ኃጢአት የሌለበት ይውገራት ያላትን ታሪክ ታውቀዋለህ እሱ መጽሐፍ ጥንታዊ ማኑስክሪፕቶች ላይ እንደማይገኝ ታውቃለህ
ከዚህ በፊት እናንተ ስትሉ ሰምቻለሁ። ይኸው ኮዴክስ ሳይናቲከስ አሁን ጥንታዊ የሚባለው ይሄ ነው። በቃ ምን ብሎ ነው የሚያስቀምጠው? ከ12 ነው የሚጀምረው። እዚህ ጋር ደግሞ 53 ነበረ ከ12። ይኸው ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ነው አይደል እናንተ የምትጀምሩት? ይኸው ከቁጥር 1 እስከ ስንት? እስከ 11 ድረስ ማለት ግን ከዚህ ነው የሚጀምረው። ያኛው የለም። ቁጥር 53 ምዕራፍ 7 ላይ ያለው ይኸው ቁጥር 53 የለም። በጣም ብዙ እንደዚህ አይነት ለምሳሌ በተመሳሳይ የማርቆስ ወንጌል ምዕራፍ 16 ቁጥር 1 ይኸው ከስንት ነው የሚጀምረው? እስከ ስንት? እስከ 8 ነው ያለው። ኦንሊ እስከ 8 ድረስ ብቻ። የእናንተ መጽሐፍ ግን እስከ 8 ሄድና በነገራችን ላይ እቺ ደግሞ እዚህ ጋር ያለችዋ የትኛውም የግሪክ ማኑስክሪፕት ላይ አይገኝም። የትኛውም ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው የሚል የትኛውም ይሄ ኢትዮጵያውያን ጭራሽ ኢትዮጵያውያን ናቸው ወይም ደግሞ የጨመሩት ይሄ የለም። የትኛውም ጥቅስ ላይ የለም። አሁን እዚህ ላይ ስንመጣ ግን ከ9 እስከ 20 ድረስ ልብ አድርግ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትን እነዚያ ምልክቶችን ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገልንም ነገር ቢጠጡ ምንም አያረጋቸው ምናምን። ኢማጂን አድርገኸዋል? መሰረታዊ ነገር እኮ ነው የሌለው። ከየት መጣ? ከሌለ የለም እኮ ነው የምልህ። የለም። እንደውም ይህንን አዲሱ መደበኛ ትርጉም ላይ ሲያስቀምጡ ምን አሉ መሰለ? ይህ ክፍል የማርቆስ ወንጌል አካል አይደለም የሚል ከፍተኛ ጥርጥር አለ ይላል። አየው፣ ጭራሽ አይደለም የሚል በጣም ከባድ ጭቅጭቅ ነው ያለው። ከባድ በጣም የሚገርም ነው። ሶ እንዲህ አይነት ነገሮችን ጨምረዋል። የጠፉ ነገሮችም አሉ። ለምሳሌ ያልተጻፉ ነገሮች ልስጥ። ለምሳሌ ሉቃስ ወንጌል ምዕራፍ 10 ቁጥር 7 ላይ ለምሳሌ ነው እሱ አይደለም። እሺ ይሄኛው ሳይሆን የትኛው መሰለች? ስንት ላይ ነበር ያስቀመጥኩት? እሺ ሉቃስ የጠፉ ቃሎች አይደለም ያልተጀመረ። ቆይ እሺ የቱ ጋር ነበር ያደረኩት? ላላህ ብለህ ቆይ ለመልስልህ አንድ ጊዜ። እሺ ቆይ እኔ ላውጣለህ፣ በዚህ በቃል ያውቀዋለሁ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 18 ምዕራፍ ነው። ሁለተኛ ቆሮንቶስ የታለ ቆሮንቶስ ጻፊ? ጢሞቴዎስ አይደለም። የታለ ቆሮንቶስ ምዕራፍ 5 ቁጥር 18። ኦ ማይ ጋድ። እሺ አላገኘሁትም። በቃ የኛውን ላሳየሽ። አንደኛ የዮሐንስ መልእክት እሺ ምዕራፍ 1 ላይ ቁጥር 1 ጀምሮ እንዲህ ይላል። ተመልከት ምን እያለ ይናገራል? ከእርሱ የሰማናት ለእናንተም የምናወራላችሁ ከኢየሱስ መልእክት አለ። እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ ከቶ የለም የምትል ይህች ናት አለ። አሁን ይሄ ጥቅስ ማለት ነው ኢየሱስ ተናግሮታል ተብሎ የተቀመጠ ጥቅስ ነው። ወንጌል ላይ ብንሄድ ግን አናገኘውም። ልብ አድርግ። ኢየሱስ ተናግሮታል ተብሎ የተቀመጠ ነገር ነው። ከየት ነው ያመጣው ብለን ስንል ወንጌል ነበረ መሆን የነበረበት። ወንጌል ላይ ነው መገኘት ያለበት። ወላኪን ግን ወንጌል ሳይሆን ሌላ የወንጌል አካል እንዳለ ነው የምናየው። ገብቷል? ለዛ ነው የባይብል ምሁራኖች ሲያስቀምጡ ኪው የሚባል ወንጌል አለ ብለው ያስቀምጣሉ። ምሁራኖች ማለት ነው። ቆይ ላሳየህ እሱን። ኪው የሚባል እንግዲህ ይሄንን የማያውቀው እንግዲህ ስለ ኮሜንተሪ የሚያውቅ ሰው ካለ ሬይመንድ ኢ ብራውን እንግዲህ ይሄን የማያውቀው ሰው የለም። የማያውቀው ሰው ማለት ነው በጣም የታወቀ አን ኢንትሮዳክሽን ቱ ዘ ኒው ቴስትመንት የሚል መጽሐፉ ላይ ምን ብሎ ያስቀምጣል? ተመልከት። የመጀመሪያ የተጻፈው እንዳለ ማርቆስ ነው። ከማርቆስ ነው ሁለቱ ሉቃስና ማቴዎስ የጻፉት። ከማርቆስ ብቻ ሳይሆን ሌላ ደግሞ ኪው የሚባል ጎስፔል አለ። ተግባባል? ሌላ ኪው የሚባል ጎስፔል አለ።
ከዛ ላይ ኮት እያደረጉ የሚጠቅሱት ማለት ነው። ሶርሶች አሉ፣ ሁለት ሶርሶች። አንደኛው ሶርስ ማርቆስ ሲሆን ሌላኛው ደግሞ ኪው ሶርስ የሚባል አለ። ተግባባል? ከዚህ ኪው ሶርስ ላይ ነው የሚያመጡት እንደዚህ አይነት ነገሮች አይደለ? ግን ዘቱ ሶርስ ሃይፖቴሲስ ነው እንጂ ፋክት አይመስለኝም እኮ። እሱማ ትክክል ነው የሚለው ትክክል ሃይፖቴሲስ ነው እኮ። ለምን እንደዛ እንዳሉ ታውቃለህ? ኪው ሶርስ ብለው ሃይፖቴሲስ ያስቀመጡት ለምሳሌ አሁን ቱ ማርክ የሚባለው ከማርክ መቅዳታቸው እኮ የታወቀ ነው። ለምሳሌ ከዚህኛው መቀዳቱ ግዴታ ነው ሲጀመር፣ ከዚህ ነው የተቀዳው ራሱ ሁለቱ ከዚህ ነው የተቀዱት ነው ብለው የሚያምኑት። ለምን እያንዳንዱ ነገሮቻቸው ከዚህ ኢላቦሬት አድርገው ነው ከዛ በኋላ የጻፉት። ለምሳሌ ማቴዎስን ብታየው የማርቆስን ኤዲት አድርገው ነው ብዙ ጊዜ የምታየው። ሉቃስን በተመሳሳይ። አሁን ኪው ሶርስ ለምንድን ነው የመጣው ብለን ካልን የኪው ሶርስ አመጣጥ ለምሳሌ ከእሱ የሰማናት ለእናንተ የምነግራችሁ መልእክት እግዚአብሔር ብርሃን ነው ጨለማ በሱ ዘንድ ከቶ የምትል ይህች ናት አለ። ከየት ነው? እሺ ከየትኛው ወንጌል ላይ ነው ያመጡት? አሁን ይሄንን እስቲ ንገረኝ እስቲ። ይሄ ከየትኛው ወንጌል ላይ መጣ ነው? እንኳን የሌሉትን ያሉትንም ብትጠይቀኝ አላውቅም። እውነት ለመናገር ብዙ እውቀት የለም። ያ ለዛ እኮ ነው የምልህ። ለዛ ነው የምልህ። ግን አሁን ከማርቆስ ነው ሉቃስና ማን ያልከኝ የቀዱት ያልከኝ ማለት ነው። ያል ኤዲት ተደረገ። ግን የቀዱት ሳይሆን አሁን ሁሉም ሐዋርያቶች በጊዜው ከኢየሱስ ጋር ነበሩ አይደለ? ብሎ ከማለት የነበሩት እማኞች በራሳቸው አባባል የነበረውን ጊዜያት ገለጹ። ስለዚህ ሁሉም አንድምታቸው አንድ አይነት ከሆነ ኦፍኮርስ አንተ እንደምትለው የቀዱትን ብሎ መውሰድ ይችላል። ነገር ግን ደግሞ ያዩትን ሁኔታ በራሳቸው አገላለጽ ገለጹ ማለትስ መውሰድ ይቻላል? እንደዛ ኖ፣ እንደዛ ሳይሆን ደግሞ ቀድተውታል ብሎ በስነ ስርዓት አስቀምጠዋል። አሁን ፎር ጎስፔል ብሎ ያስቀመጠው መጽሐፍ ላይ ምን ብሎ ይናገራል መሰለ? the accepted view that Mark አለ ማርቆስ የማርቆስ ወንጌል so far from being an Augustine taught አለ። ልክ እንደ አውገስቲን ተውት አለ። አውገስቲን ማለት እንግዲህ በጣም ታላቅ ሰው ነው። እሺ ተመልከት። abridgment of Matthew አለ። እንግዲህ ምን ማለት ነው? was a source used by Matthew ብሎ አስቀመጠ። በማቴዎስ የተያዘ ሶርስ ነው ይሄ ነገር። ማቴዎስ ወንጌል ሲጻፍ ሶርስ አድርጎ የጻፈው የማርቆስ ወንጌልን ነው ብሎ ነው የሚያስቀምጠው። ኤንድ አለ ሉቃስ የሉቃስ ወንጌልን በተመሳሳይ requires slightly restating ብሎ ያስቀምጣል። ሰው ምንድነው እነዚህ ሁለቱ ጸሐፊያን የማቴዎስና የሉቃስ ወንጌሎች ጸሐፊያን የማርቆስ ወንጌልን ቤዝ አድርገው ሶርስ አድርገው መጻፋቸውን ይናገራል። እንደ ሶርስ መጠቀማቸው ይሄ ደግሞ ኦብቪየስ ነው። በቃ እነሱ ከዚህ በፊት የተናገሩትንም ነገር እንደ ሶርስ አድርገው ተጠቀሙ። ግን ወንጌሉ ላይ ባዕድ አስተላልፈዋል ማለት ከወንጌሉ ውጭ የሆነ ነገር አስተላልፈዋል። ኮቴሽን እኮ ችግር የለውም አይደል? ያ ኦፍ ኮርስ ግን በደንብ አስተላልፈዋል። ዋናው ትምህርቱ ላይ በደንብ አስተላልፈዋል። የተሳሳተ ትምህርት አስተላልፈዋል ወይም የተለያየ ትምህርት አስተላልፈዋል ወይ? በትክክል አስተላልፈዋል። ቅድም ያሳየው ለዛ ነው፣ ያን እንድትረዳ ነው። ቅድም በስነ ስርዓት ያሳየውህ ለምሳሌ ማርቆስ ቤዝ አድርጎ ሲጽፈው ማርቆስን ቤዝ አድርጎ ማቴዎስ ሲጽፍ ለምንድን ነው ቸር መምህር የሚለውን የለወጠው ነው ጥያቄ። እሱ መልስልኝ። ቸር መምህር የሚለው አሁን የኦርቶዶክስ መምህራን ያንን ነገር ምን ብለው ነው ምላሽ የሰጡበት? የእሱ ማስረጃው አለክ? እነሱ ምንም አይነት መልስ የለም። ምንም አይነት መልስ የለም። ወላሂ ምንም አይነት መልስ የለም። እስቲ እኔ ኦርቶዶክስ ነኝ ብሎ የሚናገር አንድ ክርስቲያን ይምጣና ይሄን መልስ ይመልስ። ምሁራኖች ራሱ ምንም አይነት መልስ የለኝም በዚህ ላይ በእርግጠኝነት እስቲ ያምጡ። አንድ መልስ የለም። ስለዚህ ያው እቺን ለቤት ስራ አድርጌ ልውሰድ ማለት ነው አንተ ጋር ከሌለ። አዎ እንደዛ በተመሳሳይ ነው የማምነው። ቃል በቃል ባላውቀውም የሆነ ታይም ላይ ሰምቼዋለሁ የዚህን ትርጓሜና ያው እንዳልኩ ብዙ እውቀቱ ስለሌለኝ አሁን የለምና ሞራ እሱን አጠናክሬ እመጣለሁ። እሱን እንዴት ብለው እንደፈቱት ምን ለማለት እንደፈለገ ስለምን እንደኔቸር ለመፍታት ሎልዬ አሁን አንድ ነገር ለመፍታት ብለህ የማስተካከል ነገር ቢሆን ኖሮ ነገሩ ጥሩ ነበር እኮ።
ሊትራሊ ግን ምንድነው የሆነው መሰለ ልወጣ ነው የተደረገው። አይ ልወጣው ተቃራኒ ሳይሆን ነው ለማለት ነው የፈለጉት። ማለት ቅራኔውን አላየሁትም እኔ። አሁን እዛ ጋር ስለምን ቸር ትለኛለህ? ቸር ከአንዱ ወይሽ በእግዚአብሔር ላሳይሽ። በቀር ይላል አይደል? መጀመሪያ በማርቆስ ዘገባ መሰረት ኢየሱስ ቸር መምህር ተብሏል አይደለ? ብሎታል። አምላክ ብቻ ቸር እንደሆነ ተናግሯል አይደለ? ተናግሯል። ቸር መምህርነቱን ተቃውሟል ኢየሱስ? ተቃውሟል ይላል። በጣም ጥሩ። መቃወም ሳይሆን ስለምን ቸር ትለኛለህ? እስቲ ምን ማለት ነው? ተቃውሞ አንተ በምትለው ኮንቴክስት ተቃውሟል ማለት ይቻላል። ግን ኦፍ ኮርስ ቸር መምህር ብሎ ሲጠራው ማለፍ ነው የነበረበት አይደለ? ሊትራሊ እንደዛ ነው። ይኸው ምን አለ አንተ በምትለው ያ ኦፍ ኮርስ ልክ ነህ። አንተ በምትለው መጽሐፉ እንደዛ ነው የሚለው። ቸር መምህር ወይ ሲለው የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ነው የጠየቀው። በቃ ሰውየው ኢየሱስ ቀጥታ ወደ መልስ ነው መግባት ያለበት እንጂ ይሄንን አይደለም መቃወም ያለበት። ትምህርት እኮ ነው የሰጠው። ኢየሱስ ምን አለው? ስለምን ቸር ትለኛለህ እንዴ? ቆይ ልውል ስለምን ሳላህ ብለህ ትጠራኛለህ ካልኩ ምን ማለት ነው? ለምሳሌ አሁን ስለምን ቸር ትለኛለህ ሲል አሁን ያ ጠያቂ ሰውዬ አምላክ እንደሆነ አምኖ ነው ወይንስ ኢየሱስ ማን ነው ብሎ ተቀብሎ ነው ያን ጥያቄ ጠየቀው? ምን መሰለ በቃ ኢየሱስ ገና ቅድመ ጥንቃቄ እየሰጠው ነው። ቅድመ ጥንቃቄ በቃ ምንም አላለም። ይሄ ሐሳብ አሰምሽኑ ምንድነው ብሎ ነው። ምንም አሰምሽን የለውም ሰውየው። ምንም አይነት በቃ ቸር መምህር ነው ያለው። በቃ ምንም አይነት አሰምሽን የለውም ሰውየው። ግን እንዲሁ መጣና ቸር መምህር ነው ያለው። በቃ ስለሱ የተናገረ ነገር የለም። ከዛ ምን አለው? የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። እንግዲህ ቸር የሚባሉ በጣም ብዙ አሉ። ልብ አድርገህ አምላኬም እኮ አላለውም ኢየሱስን። ያለው ምንድነው? ቸር መምህር ሆይ ነው ያለው። ኢየሱስ ለምንድነው ነው ጥያቄ። ለምንድነው ስለምን ቸር ትለኛለህ የሚለው? አየው ለምን እኔ በቃ ቸር አትበለኝ እኮ ነው ሊትራሊ። እስኪ እኔ ደግሞ መልስ እንትን ብዬ ፈልጌ አመጣልሃለሁ። አንተ የምትለው ገብቶኛል። እኔ ምንም የገባህ ይመስለኛል። ግን አሁን ማስረጃው ስለሌለኝ ማስረጃውን ፈልጌ ለማምጣት ሞክራለሁ። አሁን እዚህ ላይ እንምጣ አንድ ጊዜ። ቅድም ቸር ኢየሱስ ቸር መምህርነት መምህር ብሎታል የሚለው ኤክስ ነው ራይት ነው? እዚህ ላይ በማቴዎስ መሰረት ኤክስ ቸር መምህር የለም፣ ማቴዎስ ላይ የለም። እሺ አምላክ ብቻ ቸር መሆኑን ተናግሯል ኢየሱስ? እዚህ ላይ ይታያል? ኤክስ የለም፣ አልተናገረም። ቸር መምህርነቱን ኢየሱስ ተቃውሟል? እዚህ ላይ አልተቃወመም፣ ማቴዎስ እንደዘገበው። በጣም ጥሩ። ስለ መልካም ነገር ጠይቆታል አይደለ? ራይት። የአረፍተ ነገሩ ባለቤት ተቀይሯል። ላሳየ። እዚህ ጋር የአረፍተ ነገሩ ባለቤት ማን ነው? እዚህ ጋር ቸር የተባለው የአረፍተ ነገር ባለቤት ማን ነው? ያው ቸር መባሉ እንጂ ያው ጥያቄ የቀረበለት ባለቤቱ ስቲል ኢየሱስ ክርስቶስ ነው። ቸር ነው ቃል ባለቤቱን የአረፍተ ነገሩ የዚህ አረፍተ ነገር እነሆም አንድ ሰው ቀርቦ ቸር መምህር ሆይ ነበር አይደል ያለው? እዚህ ጋር አረፍተ ነገሩ ባለቤት ማን ነው? ሰውየው ቸር የተባለው ማን ነው? ቸር የተባለው ክርስቶስ ነው አይደለ? ክርስቶስ ነው። ጥሩ። የዘላለም ሕይወት ወርስ ዘንድ ምን መልካም ነገር ኦኬ፣ ይቅርታ ቸር አልተባለም። እዚህ ጋር ቸር የተባለው ኢየሱስ ሳይሆን አይ መምህር ሆይ የተባለው ስቲል ኢየሱስ ነው አይደል? መምህር አይደለም። እኔ ጥያቄ ቸር መምህር ነው ጥያቄ። ምክንያቱም አሁን እዚህ ጋር ነገር የሚለው ነው ወይስ ኢየሱስ የሚለው ነው መልካም የተባለው ጉድ የተባለው? እንግሊዝኛው አንድ አይነት ነው ሁለቱም። ስቲል ያው ነገሩም ተባለም አልተባለም ጥያቄው ላይ ኢየሱስ ለምን ቸር አልተባለም የሚለውን ልጠይቅ እንችላለን እንጂ እዚህ ጋር መልካም ነገር የተባለው መልካም ነገሩን የተባለው የሚለው የሚያስኬድ አይመስለኝም። ምክንያቱም ምን ላደርግ መሰለህ እዚህ ጋር ቸር መምህር ብሎታል አይደለ? ይኸው ተመልከት። ቸር መምህር የዘላለም ሕይወት ወርስ ዘንድ ምን ላድርግ አለው። ከዛ ከዚህ በኋላ የሚመጣው መልስ ነው የምታየው። ስለምን ቸር ትለኛለህ እኔን ነው በቃ። ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለ። እዚህ ጋር ስትመጣ ደግሞ ሌላ ታሪክ ነው። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን መልካም ነገር ላድርግ ነው ያለው። አሁን ኢየሱስ እዚህ ጋር የተቃወመው ስለምን ቸር ትለኛለህ ራሱን ነው እንጂ ያለው ስለ መልካም ነገር ለምን ትጠይቀኛለህ አይደለም ያለው። አየው አረፍተ ነገሩ ነው። ስለ መልካም እዚህ ጋር ማን ነው የተባለው? ስለምን ቸር ትለኛለህ የተባለው ማን ነው? ክርስቶስ ነው። እዚህ ጋር ማን ነው የተባለው? ነገር። አየው ስለ መልካም ነገር ነው ያለው። እዚህ ጋር ለምን ትጠይቀኛለህ
እዚህ ጋር ነው ስለምን ቸር ትለኛለህ? ወላሂ ቶታል ሪሊ በጣም የሚገርም ትዊስት ነው ያደረገው። የሚገርም እንዲህ አይነት ኤዲተር እኔ በሀያቴ አይቼ አላውቅም። ወላሂ ለአዚም እንደዚህ አይነት ኤዲተር የለም እኮ ነው የምላችሁ። እንዴ እልም አድርጎ ነው ያጠፋው። በቃ አሁን ኢየሱስ ምንም አይነት ጥርጣሬ አይኖርም በኢየሱስ ላይ። እዚህ ጋር በቃ ኢየሱስ በቃ ምንም በቃ አንድ ጥርጣሬ አታገኙም እዚህ ላይ። ለምን እዚህ ጋር ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም ማለት ወዲያውኑ ለወጠውና እዚህ ነው ለውጦ የመጣው። እቺ ቸር የምትለዋን ወዲያውኑ ነገር ውስጥ አስገባት፣ መልካም ነገር በሚለው ቀየረውና ወዲያውኑ መልካም ነገር ስለሆነ የተጠየቀው ስለ መልካም ነገር ለምን ትጠይቀኛለህ ያለው። ስለ እኔን ቸር ለምን ትለኛለህ አላለው። መልካም የሆነ አንድ ነው። ወደ ህይወት መግባት ብትወድ ትእዛዝን ጠብቃለሁ። በቃ አስርም ወላሂ እንዲህ አይነት ፕሮብሌም ሶልቭ እንዲህ ማንም እና አልበርት አንስታይን እንዲያደርጉም እኮ ነው የምላችሁ። ገብቶኛል እና ይሄ ገብቷል አይደል? አንደርስታንድ አድርገኛል። ገብቶኛል። ይነጋብናል እኮ ነው የምልህ። እንደዚህ አይነት ነገር እያሳየው ይነጋብናል። ወላሂ ነው የምልህ። እንዲህ አይነት ነገር እያሳየው ይነጋብናል። ችግር የለም። አንዱን ደግሞ መልሰን ከዛ ወደ ሌላውም እንሄዳለን። መልስ ካገኘው በቃ አሁን ወደዚህ ዙርና አሁን በቃ ግልጽ ከሆነ በነገራችሁ ላይ ይሄ የማን ጃኬት እንደሆነ ታውቃላችሁ? የአብዱል ፈታህ ጃኬት ነው። አንድ ብጠይቅህ የሞዴሬተር ጃኬት። እሺ ምን አልከኝ? አልቡካሪ ላይ 6929 ስለማን ነው የሚናገረው? 6929 ቡኻሪ። እሺ قال حدثني شقيق قال قال عبد الله كأني أنظر إلى النبي صلى الله عليه وسلم يحكي نبيا من الأنبياء ضربوه سلا راساتቸው ነው የሚያወሩት ነብዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸው የሚያወሩት ጥቅስ ነው። ጣይፍ ላይ ተደብድበው ጥርሳቸው ደምቶ ግንባራቸው ተመቶ ፊታቸው ደምቶ እንዲህ ደም በደም ሆነው እግራቸው ድረስ እስከሚንጠባጠብ ድረስ ሆነው ከዛ አይሻ እንዲህ ብላ ትጠይቃቸዋለች በሌላ ሐዲስ ላይ እስቲ ለመሆኑ በህይወት ትልቁ ችግር የገጠመ መቼ ነው ብላ ጠየቀቻቸው። ከእሁድ የበለጠ ደርሶብሃል? እሁድ ማለት ዘመቻ ነው፣ የእሁድ ዘመቻ። አዎ ደርሶብኛል አሉ። እሱም ጣይፍ ሰይድ ነው አሉ። ህዝቦችሽ ከሀገራቸው ወጥተው ጣይፍ የሚባል ቦታ ሄደው ተመተው ተፈነካክተው ከዛ ስለ ራሳቸው እንዲህ ብለው ይናገራሉ። ምን ብለው ተናገሩ? ያህኪ ነቢይ ሚነል አንቢያ ከነቢያቶች አንዱን ይጠቅሱና ተናገሩ። ይሄ ያው የእንትን አነጋገር ይባላል። ምንድን ነው የሚባለው? ሰርድ ፐርሰን ማለትም ራስን በሰርድ ፐርሰን ስትናገር ማለት ነው። ከዛ ደረቡሁ ቀውሙሁ ህዝቦቹም ደበደቧቸው። ፈአድመኡ እና አደሟቸው። ፈሁወ የምሰሑ ደመ ከዛ ከላያቸው ላይ ደማቸውን እንዲየጠረጉ አን ወጅሂ ከላያቸው ላይ ወየቁሉ ረቢ እግፊር ሊቀውሚ ፈኢነሁም ላ ያዕለሙን ጌታዬ ሆይ ለእነዚህ ህዝቦቼ ይቅር በላቸው አያውቁም የሚያደርጉትን እያሉ ስለ ራሳቸው መናገራቸውን ነው የሚያሳየው። እንደዛ ነው። አማርኛው ምንድን ነው የሚለው? እንትን ሲል ቀደምት ነቢያት ነው የሚለው አማርኛው ምንድን ነው የሚለው? ቀደምት ሳይሆን ያህኪ ይተርካሉ አለ። ነቢይ ሚነል አንቢያ ነው የሚለው። ከነቢያቶች ስለ አንዱ ይናገራሉ ብለው ነው የተናገሩት። ስለ ራሳቸው ነው እየተናገሩ ያሉት። ተግባባን? ምክንያቱም ፈኽር እንዳይሆን ጉራ እንዳይሆንባቸው ስለ ራሳቸው በሰርድ ፐርሰን የተናገሩት ነው። እና ከላያቸው ላይ ደማቸውን እየጠረጉ ምን አንተ ለኢየሱስ ነው ልትለኝ ነው? ለኢየሱስ አይደለም። በቃ ባጭሩ ልገላግለ ስለ ነብዩ ነው የሚናገረው። አማርኛው በዚህ ጋር አንተ ባወራው አልነበር የሚያገኘውትና አማርኛ አይደለማ። ቼክ ላድርግ። አማርኛ አረብኛ፣ ትክክለኛው አረብኛ ነው። ለዛ ነው በነገር ላይ ነብዩ መሐመድ አለይሂ ሰላቱ ወሰላም በባይብል ላይ እንደተጠቀሱ ሰምተህ ታውቃለህ? እስከ ዛሬ ድረስ ያው ብላችኋል፣ ግን ስቲል ማስረጃው የለም። ምንድን ነው እስቲ የሰማኸው እስከ ዛሬ? እስቲ
ያው እንዳልሰብቻለሁ ግን ብዙም እንትኑ የለኝም እስከዛሬ እና እስኪ ተለኝ ያልጠቀስከ እርግጠኛ ነኝ እኔ ያልሰማኸውን እጠቅስልሃለሁ። እስቲ ምን ሰምተሃል እስከዛሬ? ዘዳግምን ነው የሰማኸው ወይስ መኃልየ የሰማኸው? ምንድን ነው የሰማኸው? እንጃ ብቻ ስለ መጻፍ የማይችለው ምናምን የሚል ያሳያችሁ ይጠቅሳል። መጻፍ ማንበብ የማይችለው የሚል እሺ፣ ላሳየን፣ ችግር የለውም። ትንቢተ ዳንኤልን አይተኸዋል እስከዛሬ ድረስ? እስከዛሬ ድረስ መጽሐፍ ቅዱስ አንብቤ አላውቅም እውነት ለመናገር። እሺ፣ ከታሪክ ጋር ፋሚሊየር ነህ? እስኪ መጽሐፉ የሚለውን አሳየኝና አንተ በምታብራራልኝ አብራራለሁ። ኖ ለምን መሰለህ? ከታሪክ ጋር ፋሚሊየር ካልሆንክ ይሄ አይገባም። እሺ፣ ግን ላሳይ ለማንኛውም። እሺ፣ እኔ የሚያዳምጥ ሰው በጣም ነው የምወደው። የታየው ህልም ይሄ ነው። እሺ፣ ናቡከደረጾር ይባላል። ያየው ንጉስ ነው፣ የባቢሎን ንጉስ ነው። እና ጥቅሱ ላይ እመጣላለሁ። ዳንኤል 2 ላይ ነው። እና ያየው እንደዚህ አይነት ሐውልት አየ እና ህልሙን መፍታት አልቻለም፣ ማስታወስ ራሱ አልቻለም። ከዛ እንትኖችን ይጠራቸዋል፣ ጠንቋዮችን ህልም እንዲፈቱለት ይጠራቸዋል። እና አረኛ ምንም አናቅም፣ የልብን አናቅም ምናምን ብለው ማወቅ አልቻሉም። ዳንኤል መጣና የልብና ኩላሊትን ይመረምራል። ዳንኤል በማን በእግዚአብሔር ፍቃድ። ከዛ ምን አለ? አሁንም በንጉሱ ፊት ምን እንናገራለን? ህልሙን ፍቺውን እንናገራለን አለ። አሁን ፍቺውን ሲናገር እግዚአብሔር ሚስጥር ያደረገውን ህልሙን ራሱ ነግሮት ነው ያየውን ህልም። ይህንን ህልም ነገረው። ጭንቅላቱ እንደዚህ አይነት ወርቃማ የሆነ ከዛ ደረቱና እንደዚህ ብር፣ ከዛ ወገቡና ምናምኑ ነሐስ፣ ከዛ እግሩ ከፊሉ ሸክላ ከፊሉ ብረት ብሎ ነገረው። ስለ ነገስታት ነው የሚናገረው በነገር ላይ እና እንየው። እሺ ለማንኛውም ጥቅሱ ላይ ልምጣና እንዲገባ ነው መጀመሪያ እኔ የተናገርኩት። ያው ዳንኤል 2 ላይ ምዕራፍ 2 ላይ ከቁጥር 31 ይጀምራል። በደንብ አዳምጠኝ። ትምህርት ስለሆነ ማወቅ የምትፈልጉ ሪከርድ ማድረግ የምትፈልጉ ሰዎች ሪከርድ አድርጉት። እሺ በደንብ ለማስተማር ሞክራለሁ። ከዛ ላኩልኝ በውስጥ እኔም ራሴ ለቀዋለሁ ኢንሻአላህ። ዳንኤል 2 ላይ ምን ይላል? ከዚህ ነው የሚጀምረው። አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበረ። በፊትህም ቆሞ ነበረ፣ መልኩም ግሩም ነበረ። የዚህም ምስል ራስ ጥቁር ወርቅ አለ። ተመልከት፣ ራሱ ጥቁር ወርቅ ነበር አለ። ከዛም ደረቱና ክንዶቹም ብር ነበሩ አለ። ደረቱና ክንዶቹ እንደምታየው ብር ነበረ አለው። ከዛም ሆዱና ወገቡ ነሐስ ነበረ። ሆዱና ወገቡ ነሐስ ነበረ። በጣም ጥሩ። ከዛም እሺ ጭኖቹም ብረት፣ ጭኖቹ ምን ነበረ? ጭኑ ይህ የምታየው ጭን ብረት ነበረ። ከዛ በኋላ እግሮቹም እኩሉ ብረት እኩሉም ሸክላ ነበር አለ። እግሩ 15%። እሺ ሰካውት። እሺ እግሮቹ እኩሉ ብረት እኩሉም ሸክላ ነበረ። ይህ የምታየው ከፊሉ ብረት ነበረ፣ እዚህ ጋር እንደምታየው ከፊሉ ደግሞ ሸክላ ነበረ ብሎ አስቀመጠ ማለት ነው። ከዛ እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታ ሲፈጭ አየህ አለው። ልክ እንደዚህ ከተራራ ድንጋይ ተፈንቅሎ መጣና እግሩን ከሸክላና ከብረት የተሰራውን እግሩን መታው። ከዛ በኋላ ህልሙን ነው የሚነግረው። ልብ አድርግ፣ ዳንኤል እየነገረው ነው ያየውን ህልም። ሰውየው ሳይነግረው ናቡከደነጾር የባቢሎን ንጉሥ ሳይነግረው እየነገረው ነው። እንዲህ ነው ያየኸው እያለው። የዚያን ጊዜም ብረቱና ሸክላው ናሱም ብሩም ወርቁም በአንድነት ተፈጫለ። ምክንያቱም እግሩን ሲመታው ያው ሁሉም ነገር በአንድ ላይ ይወድቃል። ተግባባን? እሺ ጥሩ ወርቅ ነው አይደል የሚለው? አመሰግናለሁ። እሺ ጥሩ ወርቅ፣ በጣም አመሰግናለሁ። ያው አትፍረዱብኝ፣ በጣም ስለደከመኝ ነው። እሺ ከዛም ምን አለ? የዚያን ጊዜም እሺ ቀጠለና እዚህ ጋር መጣ። በመከረም ጊዜ በአውድማው ላይ እንዳለ እብቅ ሆነ፣ ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ
ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ ይላል። አሁን ህልሙ ይሄ ነበር ያየው ህልም። አሁን ዳንኤል ምን አለ? ህልሙም ይህ ነው። አሁንም ፍቺውን በንጉሱ ፊት እንናገራለን አለ ዳንኤል። ቀጠለና አንተ ንጉስ ሆይ አለው የባቢሎን ንጉስን፣ የሰማይ አምላክ መንግስትና ኃይልን ብርታትና ክብርን የሰጠህ የነገስታት ንጉስ አንተ ነህ አለው። በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊት የሰማይ ወፎችም በእጅህ አሳልፎ ሰጥቶሃል፣ ለሁሉም ገዢ አድርጎሃል። አንተ የወርቁ ራስ ነህ አለው። አንተ ምንድነህ አለው? የወርቁ ራስ ነህ አለው። የባቢሎን ንጉስ ከ605 እስከ 539 ቢፎር ክራይስት የገዛው ማለት ነው። አንተ የባቢሎን ንጉስ፣ ይሄ ወርቁ የተባለው አንተ ነህ አለው። ልብ አድርግ። ሁለተኛ ከአንተም በኋላ ከአንተ የሚነሳ ከአንተ የሚያንስ ሌላ ሁለተኛ መንግስት ይነሳል አለ። ሌላ ሁለተኛ መንግስት። ሁለተኛውን መንግስት ሲናገር ዳንኤል 8 ላይ ዳንኤል 2 እዛው ቁጥር 20 ላይ ቁጥር 38 ላይ ማነው ይቅርታ፣ ይሄ አንተ የወርቁ ራስ ነው ያለው ቅድም ያሳየው የባቢሎን ንጉስ ነው። ሁለተኛው ደግሞ ዳንኤል 8 ላይ የሜዶና ፋርስ ነገስታት ናቸው ብሎ አስቀመጠ። ስለዚህ የሜዶና የፋርስ ነገስታት ይኸው ይሄ የብሩ መንግስት ሜዶ ፐርሺያ ከ539 ከዚህ በኋላ እስከ 331 ቢፎር ክራይስት የገዙ ናቸው ሜዶ ፐርሺያ። ከዛ ደግሞ ሶስተኛ ንጉስ አለ። ምን አለ? ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የነሐስ መንግስት ይነሳል አለ። የነሐስ መንግስት ማን ነው? አሁን ደግሞ ሶስተኛ ሌላ መንግስት ብሎ የሚያስቀምጠው ዳንኤል 8 ቁጥር 21 ላይ አውራውን ፍየል የግሪክ ንጉስ ነው አለ። ተግባባን? ስለዚህ ምንድነው ተባለ? ይኸው ከ331 ከዚህ በኋላ እስከ 168 ቢፎር ክራይስት የገዛው የግሪክ ንጉስ ነው ማለት ነው። ተግባባን? ከዛ በኋላ ደግሞ ሌላ አራተኛ መንግስት ይነሳል። በደንብ አዳምጥ። ምን አለ? አራተኛው መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል አለ። እሺ ከዛ እሺ እነዚያንም ሁሉ የሚፈጭ ብረት የሚፈጭ ብረት ይቀጠቅጣል ይፈጭማል አለ። እግሮቹም ጣቶቹም እኩሉ ሸክላ እኩሉም ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግስት ይሆናል አለ። የተከፋፈለ መንግስት ይሆናል። በኋላ እመጣላለሁ እሱ ላይ። የተከፋፈለ መንግስት ይሆናል አለ። የቱ ጋር ነበርኩኝ? እሺ እግሮችማ ያውና እዚያ ጋር። ከዛ ምን አለ? ብረቱም ከሸክላው ጋር ተደባልቆ እንዳየሁ የብረት ብርታት ለእርሱ ይሆናል አለ። የእግሮቹም ጣቶቹም እኩሉ ብረት እኩሉ ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብርቱ እኩሉ ደካማ ይሆናል አለ። ከዛ አሁን ልብ አድርግ በደንብ። የዚህ አራተኛው መንግስት ስም አልተጠቀሰም ባይብል ላይ። የምናገኘው የት ነው? ኮሜንተሪ ላይ ነው የምናገኘው። የባይብል ኮሜንተሪ ማቲው ሄነሪ ካውንስል ኮሜንተሪ ማን ነው ይቅርታ፣ ኮንሳይን ኮሜንተሪ ምን ይላል? አራተኛው የሮማን ኢምፓየር ነው ብሎ ያስቀምጣል። አራተኛው ሮማን ኢምፓየር። በተመሳሳይ ጄመንሰን ኮሜንተሪ ላይ ስትመጣ አራተኛው ሮማን ኢምፓየር። በተመሳሳይ ማቲው ፖልስ ኮሜንተሪ አራተኛው ሮማን ኢምፓየር። ሌላም ጄኔቫ ስተዲ ባይብል ፎርዝ ኪንግደም ሮማን ኢምፓየር እንዳለ ብትመጣ እንዳለ ኢቭን የነሱ ብቻ ሳይሆን የአይሁዳውያንንም ኮሜንተሪ ብትመለከት እነ ራሺን ብታይ ሮማን ያው ተመልከት። የፎርዝ የአራተኛው ሮም ነው ብሎ ያስቀምጣል። ከዛ ደግሞ ከአባቶች እንምጣ። አጌንስት ሄረሲስ ቡክ 5 ላይ ስንመጣ ኢራኒየስ ምን ብሎ ያስቀምጣል? አራተኛው ኢምፓየር ሮማን ኢምፓየር ነው ብሎ ያስቀምጣል። ሌሎች አባቶችንም ተመልከት። ሌላ አባቶችንም ብትመለከት እነዚሁም ሴንት ሂፖ ላይ ብትመጣ ማን ነው ብሎ ያስቀምጣል? ሮም ኢምፓየር ነው ብሎ እንዳለ ይሄ ሙሉ ኢጅማ ያለበት በቃ በአጠቃላይ ሮም ኢምፓየር ነው ብሎ ያስቀምጣሉ። ስለዚህ ለዛ ነው ከ168 ቢፎር ክራይስት እስከ 476 ኤዲ የሮማን ኢምፓየር መሆኑን ያስቀምጣል።
አፍተር ማን ነው ከኢየሱስ በኋላ ማለት ነው። አሁን ጥያቄው ቅድም የተከፋፈለ መንግስት ይሆናል ብሎን ነበረ። የተከፋፈለው መንግስት እንግዲህ ሮም የተከፈለችው ኢስትና ዌስት በሚባል ታውቃለህ? ይህንን በሂስትሪ ኢስትና ዌስት ተብላ እንደተከፈለች የሮማን ኢምፓየር በሂስትሪ በሮማን ኢምፓየር መቼ ነው የተከፋፈለችው ብለን ስንል በ395 ኤዲ ላይ ነው። በ395 ዲቪዥን ኦፍ ሮም በ395 አፍተር እንግዲህ ከክራይስት በኋላ ነው። ተግባባን። አሁን ጥያቄው ጥቅሱ ላይ እንመለስና እግዚአብሔር ከዚህ በኋላ አንድ የሚያስነሳው አምስተኛ መንግስት አለ። የአምስተኛው መንግስት ምንድን ነው? እንየው። ምን አለ? በእነዚያም ነገስታት ዘመን አለ። በዚያም ይቅርታ፣ በእነዚያ ማለትም በሮም እንግዲህ የሮም መንግስት ለሁለት ተከፍሏል ብናል። የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ማን ነው የሚያስነሳው? አምላክ። ለሌላ ህዝብ የማይሰጥ መንግስት ይሆናል። ለሌላ ህዝብ አይሰጥም ያ መንግስት። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውም አለች፣ ለዘላለምም ትቆማለች አለ። የሮምን መንግስት ያጠፋዋል ይሄ መንግስት። ይሄ የአምላክ መንግስት የተባለው የሮምን መንግስት ያሸንፈዋል። ለዛ ነው ድንጋዩም እጅ ሳይነካው ከተራራው ተፈንቅሎ ብረቱንና ነሐሱ ሸክላውንን ብሩን ወርቁንም ሲፈጭ እንዳየህ እንዲሁ ከዚህ በኋላ የሚሆነው ታላቁ አምላክ ለንጉሱ አስታውቋል አለ። ህልሙም እውነተኛው ፍቺ የታመነ ነው አለ። ስለዚህ ያ ድንጋይ አምላክ የሚያስነሳው ይሄ ድንጋይ የሮምን ኢምፓየር እንደዚህ የሚመታ ኢምፓየር የሮምን ኢምፓየር። ታዲያ በሂስትሪ ለመሆኑ የሮምን ኢምፓየር ያጠፋው የትኛው ኢምፓየር ነው? እስቲ የሚነግረኝ ማለት ታውቀዋለህ? የሮምን ኢምፓየር የምታስታውስ ከሆነ ሮም የወደቀችው ከ395 ከመከፋፈሉ በኋላ ሮም የወደቀችው ፎል ኦፍ ኮንስታንቲኖፕል የኮንስታንቲኖፕል ነው ተብላ የምትጠራው እና ሜይ 29 በ1453 ላይ ነው። በ1453 መቼ ነው? ኮንከስት ኦፍ ኮንስታንቲኖፕል ባይ ሱልጣን መሐመድ ሰከንድ ኦፍ ኦቶማን ኢምፓየር አለ። ተመልከት፣ በኦቶማን ኢምፓየር አማካኝነት ነው ይሄ ኮንስታንቲኖፕል ምን የሆነው ፌል ያደረገው ማለት ነው። ከዛ ድዌሊንግ ምን አለ? ድዌሊንግ ባዘንታይን ኢምፓየር አለ came to an end when the Ottomans breached Constantinople ancient land when wall after ምናምን እያለ ይቀጥላል። ስለዚህ ኦቶማን ኢምፓየሮች የሙስሊም ኢምፓየር ነው። የዚህን ጊዜ የምታስታውስ ከሆነ ይሄ ቤተክርስቲያን ነበረ። ይሄ የሮም ግዛት ነው። ኮንስታንቲኖፕል በመባል ትታወቅ ነበረ። የሮም ግዛት ነው እና ሙስሊሞች በዚህ አማካኝነት ምን አደረጉት? መጀመሪያ የነበሩት እንደዚህ ነበረ፣ ስዕሎች ምናምን ነበሩት፣ የተለያየ ስዕሎች። አሁን ግን ምን ሆኗል? ቱርክ ላይ የምታውቀው ታላቁ መስጂድ ይህንን ይመስላል። ታላቁ መስጂድ ሱብሃንአላህ፣ በጣም የሚገርም ነው። ከዛ በኋላ እነዚህን ሁሉ የምታያቸውን በአጠቃላይ ገዙ ሙስሊሞች ማለት ነው፣ ከዚህ በኋላ ማለት ነው። ስለዚህ ያ ድንጋይ የፈጨው መቼ ነው? ወዲያው ከዚህ ከ395 ኤዲ አፍተር ከክራይስት በኋላ ማለት ነው። ተግባባን። ምን አረገ? አምላክ አንድ መንግስትን አምስተኛ ኪንግደምን ያስነሳል። በዚህ መሃል ማለት ፎል ኦፍ ሮም አለ፣ ከዛ ዲቪዥን ኦፍ ሮም አለ። ተግባባን። በዚህ መካከል ግዴታ አንድ የተነሳ ምን አለ? ፊፍዝ ኪንግደም አለ። ያ ኪንግደም ደግሞ የኢስላሚክ ኪንግደም ነው የተነሳው። ተግባባን። ኢስላሚክ ኪንግደም በ622 ኮመን ኢራ ላይ ምን የተነሳ ነው። ከዛ በኋላ የመጠናከር ጊዜ ነበረ፣ ተጠናከረ። ከዛ በኋላ ፎል ኦፍ ሮም የሮም ውድቀት ሆነ። በማን የወደቀችው ሮም? በሙስሊሞች ተመታች ማለት ነው። ስለዚህ ወደ ጥቅሱ እንምጣና ጥቅሱ ላይ ምን ብሎ ተናገረ? አሁን ጥቅሱ ላይ እንምጣ። ልብ አድርግ። ህልሙ ላይ ሲናገር ምስሉንም የመታ ድንጋይ ታላቅ ተራራ ሆናል፣ ምድርንም ፈጽሞ ሞላ። ልብ አድርግ። የዚያን ጊዜ
ብርቱና ማን ነው ብረቱና ሸክላው ናሱን ብሩም ኦኬ እዚህ ጋር የትኛው ነበረ ሲፈጫየው ድንጋይ ከተራራ ተፈንቅሎ መጣ ያለው እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታ እና ሲፈጭ አየህ አለ። አየው የሮማን ኢምፓየርን ያጠፋ ኢምፓየር ነው። ማን ነው ያ ኢምፓየር ካልን በእነዚያ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ያስነሳውም የነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ኪንግደም ነው። ለሌላ ህዝብም የማይሰጥ መንግስት ነው የሚሆነው። እነዚያም መንግስታት ሁሉ ትፈጫቸዋለች። በቃ በአጠቃላይ መንግስቱን ሁሉ ይፈጫቸዋል። ለዘላለምም ትቆማለች። ይኸው ሸሪዓው የነቢዩ ሸሪዓ ለዘላለም ቁርአን ቆሞ እያየነ ነው ማለት ፊት ለፊት ማለት ነው። 5% ባትሪው ዛሬ ወዴት ነው የሚሮጠው? ቆይ አንዴ። እሺ ከዛም ምን አለ? ልብ አድርግ። ከዛም ምን አለ? ድንጋዩ እጅ ሳይነካው ከተራራው ተፈንቅሎ ብረቱንና ናሱን ሸክላውንም ብሩንም ወርቁንም ሲፈጨው እንዳየህ እንዲሁ ከዚህ በኋላ የሚሆነው ታላቁ አምላክ ለንጉሱ አሳውቋል። ይሄ ሂስትሪካሊ በቃ በትክክል በሂስትሪ የተረጋገጠ ትክክለኛ የሆነ ፕሮፌሲ ማለት ይሄ ነው። ለዛ ነው ይሄ ነገር በእናንተ ላይ ብቻ ሳይሆን በእኛም ላይ ራሱ ተጠቅሶ ታየዋለህ። አልቢዳያ ወኒሃያ ላይ ገጽ 379ኛው ላይ ስለዚህ መጽሐፍ ያወራል። ስለ ዳንኤል መጽሐፍ የዳንኤልን መጽሐፍ ያገኙትና ከዛ በኋላ የሞተ ሰው ስር ተጋድሞበት ነው የሚያገኙት። እና ምን ይላል? ይሄ ማን ነው ብለው ሲናገሩ አለዚ ዘዐመ አህሉ ሃዚሂ ልበለድ ማን ነው በልደቲ አነሁ ዳንኤል ይላል። ተመልከት፣ እሱ ዳንኤል መሆኑን ይናገራሉ ብለው የሚያስቀምጡበትን ሁኔታ ታያለ። የዳንኤል መጽሐፍ ማለት ነው። ተግባባን? እንዲህ አይነት 60 የለም። እሺ ብራዘር፣ ይሄ 70 ነው፣ 60 አይደለም። እሺ ለማንኛውም ስለዚህ ይሄንን ይመስላል መንግስቱ የሮም የመጨረሻውን ሁሉንም መንግስት ያፈረሰው መንግስት ምን መንግስት ነው ያልከው? ኦቶማን ኢምፓየር። ስለዚህ አሁን ኦቶማን ኢምፓየር አለ? ኖ ኦቶማን ኢምፓየር ማለት እኮ ኢምፓየሩ አምላክ ያስነሳው ማን ነው ነው መጀመሪያ። ኦቶማን ኢምፓየርነቱ አይደለም እኮ። የኦቶማን ኢምፓየር መሰረቱ ምንድን ነው? ሙስሊሞች ናቸው። ያ ሙስሊሞች ናቸው። ለዛ ነው እስቲ አንድ ለጨምር ወይ ነው አሁን አዎ እስከ ዘላለም ይገዛል ይላልና በትክክል ያሳየኸኝ ማፕ እንዳለ ሙስሊሞች እየገዙ ነው አሁን። አዎ እሱ ምን መሰለ፣ እሱን ላሳየሽ። በቃ እሱን ላሳየ። ዘላለም የሚለው የዕብራይስጥ ቃል ለምሳሌ አንድ ነገር ላሳየና እዛ ላይ እንትንላለን። ያው አዘጋጅቼ ስላስቀመጥኩት ኦሬዲ ያው ዘላለም የሚለውን አየው። ዘላለም የሚለው ነገር አላፊ ጊዜ ለሆነ ይቀመጣል። ለምሳሌ እግዚአብሔር ትንቢተ ኤርምያስ ምዕራፍ 25 ላይ እንዲህ እያለ ይናገራል። ፈጽሜ አጠፋቸዋለሁ ለመደነቂያና ለማፏጫም ለዘላለምም ባድማ አደርጋቸዋለሁ አለ። ለዘላለም አለ እግዚአብሔር። ግን ደግሞ ወዲያው ሌላ ምዕራፍ ላይ ሄዶ እዛው ምዕራፍ 29 ላይ እግዚአብሔር እንዲህ ይላል አለ 70 ዓመት በባቢሎን ተፈጸመ አለ። አየው 70 ዓመት ተፈጸመ። በተፈጸመ ጊዜ እጎበኛቸዋለሁ ወደዚህም ስፍራ እመልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ አለ። ከዛ ቀጠልና ቁጥር 12 ላይ እናንተንም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ አለ። ግን የዛኔ ምን ብሏቸው ነበረ? ለዘላለም ባድማ አደርገዋለሁ ብሎ ነበር። ዘላለም የሚለው አሁን እዚህ ጋር ወክሎ የመጣው 70 ዓመትን ነው። አየው። በሌላ ቦታ ላይ ባሪያው ይላል፣ ባሪያው በወስፌ ጆሮውን ብሰው ይላል። ከዛ ለዘላለምን ባሪያ ይሁን አለው። ለዘላለም ባሪያ ይሁን ማለት ዘላለም ዝንተ ዓለም ማለት ነው እንዴ? አይደለም። ወይ ባሪያው መሞት አለበት። ባሪያው ከሞተ ባርነቱ ነፃ ይወጣል። አለዛ ደግሞ ሰውየው አሳዳሪው ከሞተ ሰውየው ነፃ ይወጣል። አለዛ ደግሞ ነፃ ካወጣው ምን ይሆናል? ይሄ ሰውዬ ነፃ ይወጣል። ስለዚህ ለዘላለም የሚለው ነገር ምንድነው? አላፊ ጊዜን እንትን ብሎ ይመጣል ነው። ተግባባን? አላፊ ጊዜን
ወክሎ የሚመጣ ለዛ ነው ይሄ የነብዩ ሰለላሁ ዐለይሂ ወሰለም እነዚህ አሁን ቅድም ያየው ግዛት እነዚህ የገዙት ግዛቶች ቅድም ያሳየው እነዚህን ሁሉ አሁን ላይ ላይገዙ ይችላሉ። ትክክል ነው። ያ ማለት ግን ለዘላለም አይኖርም ማለት አይደለም። እንትኑ አለ ስቲል አለ አሁንም አለ ኪንግደሙ አሁንም አለ። ተግባባን? ኪንግደሙ ስቲል አለ። ለዛ እኮ ነው ተመልከት፣ አንድ በጣም የሚገርም ጥቅስ ላሳይ። ይሄንንም ጥቅስ ተመልከት። ያው እኔ የሚሰማ ሰው ካለ አንድ ሰው እስከሚቀር ድረስም እኔ እናንተ ብንቀር እኔ ችግር የለብኝም። እኔ ካዳመጥከኝ ማለት ነው። ምክንያቱም በማዳመጥ ብዙ ይገኛል። እሺ ተመልከት፣ ማቴዎስ 21 ላይ ደግሞ እንደዚህ ይላል። ይሄም በጣም የሚገርም ነው፣ ምሳሌ ነው። እሺ ማቴዎስ 21 ላይ ከቁጥር 33 ይጀምራል። ሌላ ምሳሌን ስሙ አለ። ኢየሱስ ነው የሚነግራቸው ለደቀ መዛሙርቱ። እሺ የወይን አትክልት የተከለ ባለቤት ሰው ነበረ። ምሳሌ ነው። የወይን አትክልት የተከለ ባለቤት ማለት እግዚአብሔርን ነው የወከለው እዚህ ጋር። ቅጠልም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄዳለ። ገበሬዎች አይሁዳውያን ናቸው። ለገበሬዎቹ አከራየ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላከ። ባሪያዎቹ ማለት ነቢያቶች ናቸው። ወደ አይሁዳውያን ወደ ገበሬዎቹ ተላኩ። ግን ችግሩ ገበሬዎቹ ባሮቹን ይዘው አንዱን ደበደቡት። ይህ የአይሁዳውያን ስራ ነው ታውቃለህ። ነቢያትን አንዱን ይደበድባሉ፣ አንዱንም ገደሉት፣ ሌላውን ይገሉ ነበር፣ ሌላውንም ወገሩት፣ ሌሎቹን ደግሞ ይወግሩ ነበር። ደግሞም ከፊተኞቹ የሚበዙ ሌሎች ባሮችን ላከ ነቢያትን፣ እንዲሁም አደረጉባቸው። በኋላ ግን ልጄንስ ያፍሩበታል ብሎ ልጁን ላከባቸው። ይሄ ደግሞ ክርስቶስ ነው አይደለ? ይሄ ክርስቶስ ነው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለው፣ ርስቱንም እናገኝ ብለው ተባባሉ አለ። አይሁዳውያን ሊገሉት ምን አሉ? ተተባበሩ። ይዘውም ከወይኑ አትክልት አወጡና ገደሉት አለ። ያው እናንተ መስቀል ላይ ገደሉት እንደምትሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል ብሎ ጠየቃቸው። እንግዲህ ኢየሱስ እነዚህ ሲነግራቸው ምሳሌውን አሁን እስቲ ምን የሚያደርግባቸው ይመስላችኋል አላቸው። በምሳሌ ነው የሚነግራቸው። እነሱም አይሁድ እንትኖቹ ደቀ መዛሙርቱ ክፉዎችን በክፉ ያጠፋል፣ የወይኑ አትክልት ፍሬውን በየጊዜው ለሚያፈራ ለሌሎች ገበሬዎች ይሰጣቸዋል አሉ። ገበሬዎቹ የሚባሉት አይሁዳውያን ናቸው። ልብ አድርግ። ስለዚህ እነሱን ይተውና አምላክ በቃ ፍሬ ለሚያፈራ ሕዝብ ይሰጣል አላቸው። አሃ እንደዛ ነው። ኢየሱስ እንዲህ አለ። ኢየሱስም እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። ይህንን እንዳትረሳ። ይህንን ቃል ማዕዘን ድንጋይ የሚለው እና የናቁት የሚለውን እንዳትረሳ። በተለይ የናቁት ግንበኞች የናቁት ድንጋይ የተባለው ድንጋይ የተባለው የማዕዘን ራስ ሆነ የሚለውንም እንዳትረሳ። ይህም ከጌታ ዘንድ ሆነ ለዓይኖቻችንም ድንቅ ነው የሚለውን ከቶ በመጽሐፍ አልሰማችሁምን አላቸው። አላነበባችሁምን አላቸው። የዛን ጊዜ ስለዚህ እላችኋለሁ ሊፈታላቸው ነው፣ የእግዚአብሔር መንግሥት ከእናንተ ትወሰዳለች። ከማ? ከአይሁዳውያን ከገበሬዎቹ ፍሬዋንም ለሚያ